በልጅሽም በምን እያለች እኔ በጣም የደከመኝ ታሪክ በጣም ረጅም ዓመት ብዙ ያሳለፍኩበት ነው እነዚህ ሰዎች ኬስ። በዚህ ላይ እኔ ሳልናገር እናቷን ማናገር አትችይም። አሁን ላይ እኔ መናገር አለብኝ። ከዛ እናትየው መልስ ትሰጣለች እዛ ላይ ለነበረው። አንቺ ተናገሪ፣ እድሉን ሳይሆን እኔ ልናገር። ችግር የለም። አሁት ለእንትኑ ነው ቻርጅ እየወረደ ስለወረደች 3% ስላለኝ እንዳይቋረጥብኝ ነው። የእነሱ መኪና እኔ ስመጣ እንዳለችው እኔ ያለሁበትን መኪና ገጩ። እኔ ደግሞ ጋቢና ነበርኩና በሰዓቱ ተወርውሬ ያልረብኩት መስተዋቱ ላይ ነው። በሰዓቱ ምንም አይነት ቤልት እንደዚህ እንትኑም አልነበረኝም። ቤልት አልተጠቀምኩም ነበር። መስተዋቱ እኔ የመታሁት መስታወት ሙሉ ለሙሉ ነው የተሰባበረው በሰዓቱ ማለት ነው። በኮላር ብቻ አንገቴ ላይ ለ8 ወር ያክል አድርጌያለሁ። የአንገት ላይ የሚደረገውን የነበረው ሕክምና ቀላል አልነበረም። እነዚህ ሰዎች አንድም ቀን እንዳልምል አባትየው አላህ ይርሐማቸው በሀያት እያሉ መጀመሪያ ከሆስፒታል እንደወጣሁ መጥተው አይተውኛል። ከዛ ውጭ ግን ለአንድ ብርም ብለውን አያውቁም። አንድም ቀን መጥተው አይተውኝ አያውቁም። ይሄ እኔ በህክምና ለአመት ያክል ከቆየሁ በኋላ ኢንሹራንሱን እንዲያስተካክሉ በዛን ሰዓት የልጆች አባት አብረን ነበርን። እህቴ ጋር ሆነው እናቷን ሊያናግሯት ይሄዳሉ። እናትየውን ሲያናግሯት የመለሰችላቸው መልስ ምንድን ነው? አንድና አንድ ኢንሹራንሱን እኛ አይመለከተንም፣ እዛው ጠይቁ። አይደለም እኛ እኮ ኢንሹራንሱን አንጠይቅም፣ ባለንብረት እናንተ ናችሁ። የመኪናው ሾፌር ለአመታት ለ2 ዓመት ይሁን ለምናምን ተፈርዶበት ገብቷል። እንግዲህ አስቢ፣ የገጨሽ ሾፌር በፍርድ ቤት በህግ ፍትህ አግኝቼ እሱ እስር ቤት ገብቶ ማለት ነው። ከመታሰሩ በፊት ግን ያ ሾፌር ያለሁበት ድረስ መጥቶ በጣም ምስኪን ልጅ ነው፣ ምንም የሌለው። እኔ አሁን ላይ የትኛው ነው ብትይኝ አላውቀውም። ስሙ ተስፋዬ መሰለኝ የሚባለው እሱ ልጅ ብቻ መጥቶ ኢብን የሚሰጠኝ ቢያጣ ወላሂ ሀቡ ዶሮ ከነ ህይወት ይዞ መጥቶ ይህን ስሩና ብሉ፣ በቃ እኔ ምን ላድርግሽ አለ። ይሄ ቀደር ነው፣ አላህን ያገናኘን። አንተ ፈልገህ አልገጨኸኝም፣ እኔም ደግሞ በዚህ ነገር ይሄ ይከሰታል ብዬ እዚህ መኪና ውስጥ አልገባሁም። ግን በቃ አላህ ቀደረው ሆነ። ለ2 ዓመታት ሁለት እጄም እግሬም ፓራላይዝድ ነበርኩኝ። የደሴ ሆስፒታል 85% መንቀሳቀስ አትችልም ነው ያለው። ከዛ ያንን ወረቀት ስናይ ቀጥታ አዲስ አበባ ሄጄ ህክምና ነው ያደረኩት። እነሱ ከአመት በኋላ ስመጣ ያው ታክማ ድናለች፣ ስለዚህ ምንም አይነት ህክምና ታድርግ ብንል የዳነች ስለሆነ ችግር አይፈጠርብንም በሚል ይመስለኛል፣ አላሁ አለም። ክስ ሲመሰርቱ እኔ አልጋ ላይ ነበርኩ። እናትየዋ ምንም አታመጡም እጄ ረጅም ነው ብላ ባለችው መሰረት ነው በእልክ በሰዓቱ የቡቡ አባትና እህቴ ክስ የመሰረቱት። መስርተው ደግሞ ቀጥታ ከጠበቃ ጋር ያገናኙት። እኔ ፍርድ ቤት የሚሄድባት ጊዜ በጣም ውስን ጊዜ ናት። ጠበቃ ነው ሲከራከራቸው የቆየው፣ ከጠበቃ ጋር ነው የተያያዘው። አይ አናምንበትም፣ አዲስ አበባ ወስደን አሳከምን ብላ ያለችው የቀረበላቸውን መረጃ ሙሉ በሙሉ አናምንበትም አሉ። ስለዚህ አዲስ አበባ ወስደን እናሳያት፣ በአዲስ መልክ ታይታ ውጤቷ ያለችው የተባለው ከሆነ ነው እንጂ ከዛ ውጭ ይሄ ሁሉ የሚሆነው ኢንሹራንስ ጋር መጨረስ እየቻሉ ነው። ኢንሹራንስ እንዲከፍል ማድረግ እየቻሉ ነው። እነሱ ግን ካላት እኔ እንጃ አላሁ አለም። ሴትዮዋ በሰዓቱ የግንባላ እጅ ተይዛለች። ለአላህ ተሰታ የተተወች ሴት ነች። ሁሉንም ጀዛ ከፋይ አላህ ነው፣ አግኝተውታል። እኔ እንዲህ ነው ብዬ ማለት አልፈልግም። ማን ትበል? እናትየው በይ። እሺ እናቲቱ እያልሽ ከዛ ጥቁር አንበሳ እኛ በፈለግነው እኛ ባመንበት ሐኪም ቤት ካልታየች አይሆንም አሉ። የመጀመሪያ ክስ ተመሰረተ፣ ተፈረደልኝ። ቀጥሎ ክስ ሁለተኛ ይግባኛሉ፣ ተፈረደ። አንድ ቦታ ላይ ለእነሱ የተፈረደላቸው የለም። ምክንያቱም
ያ እንግዲህ እዚህኛው መጀመሪያው ዳኛ ቢይዝ ሁለተኛውንም ይዤ ነው። ሶስተኛም ሁለት ዳኛ አለ፣ ሶስት ዳኛ አለ፣ አራት ዳኛ ይቀጥልና ፌዴራል ይደርሳል እኮ ይሄ ጉዳይ። 5 ዳኛዎች ናቸው ፌዴራል ላይ ስትቀርብ የሚቀርበው። 5 ዳኛዎች ይዤ ነው። ሁሉም ላይ ግን የተፈረደው ለኛ ነው። ጠበቃዬ አላህ ይርሐም በጣም ጎበዝ ሰው ነበር፣ አሊ ይባላል። በጣም እኔም አላስፈልገውም። እኔም ፍርድ ቤት እንዲሄድ አይፈልግም። ምክንያቱም የነበረውን ነገር ስለሚያውቅ 85% ደሴ ያለውን ጥቁር አንበሳ ቦርድ ድጋሚ እንዲቀርብ ተደርጎ በጥቁር አንበሳ ቦርድ 45%። ምክንያቱም የተመታው አንገቴ ነው። አንገቴና ጥርሴ ነው የተመታው። ጥርሴ እስቲል አልተስተካከለም። ጥርሴ ላይ እንደውም አንዳንድ ቪዲዮዎች ላይ ገብታችሁ ብታዩ የጠቆረ ነገር ይታያል። ያልተስተካከሉ ከላይ ያለው መስታወቶች ስለተሰነጣጠቁ ከዛን ሰዓት ጀምሮ እንግዲህ ይሄ ኬዝ 14 ዓመቱ 13 ዓመት ስለምትቅሜ ነው ቃሚ ስለሽ ነው ጥርስሽ የተበላሸ። ለስነ ስርዓት እንደዚህ ዲስሪስፔክት መደራረግ አይፈቀድም። ሴት ነሽ፣ ሴትን ዲስሪስፔክት አታድርጊ። ፕራይቬት ነገሯን ቃመች ጠጣች፣ ይሄ የእሷ ፕራይቬት ላይፍ ነው። ይሄ ብልግና ነው፣ አይደረግም። የሰውን ፕራይቬት ላይፍ ሚዲያ ላይ ስለምትቅሚ ማለት የተበላሸው ጥቁር ያለው በዛ ነው ስላለች ነው። እንደዚህ አይደረግም። ጥቁር ያለው ስትል እኮ ታዲያ በመኪና አደጋ ነው ጥቁር የሚሆነው። ምንም ይሁን አይደረግም፣ አይባልም። ብልግና አይባልማ። ጥርስ ያለች እኮ ሀቡዬ የሰማሻት ነው። ጥርሴ ጥቁር ወላቃ ነው። ስታወራ እያየን ነው። ወልቋል ጥርሷ፣ ወላቃ ነው። እና ደግሞ አንቺ ስታወሪ እሷ ሚዩት በፍጹም አላበራችም። አንዴ ስታበራ ሚዩት አድርጊ ብያት ረጅም ሰዓት ጸጥ ብላ ነው ቁጭ ብላ ያናገረችሽ። ሰው ተከባብረ የምናወራ ከሆነ እናወራለን፣ ካለበለዚያ ትወጫለሽ። ስለዚህ ስታወራ ሚዩት አታበሪ፣ ትጨርስ። ከዛ ጥያቄ ካለሽ ተጠይቂያታለሽ። ግን አንድን ሰው እንዲጠላው አውቆ ስለምጠጪ ስለምቅሚ የሰው ልጅ በዛ አይገመገምም። የሰው ልጅ ለሰው ባለው ክብር ነው ሰውነቱ የሚገመገመው። ሰውነቱ በሚበላውና በሚጠጣው ነገር፣ በሚቀመው በሚያጨሰው ነገር የሰው ልጅ ማንነቱ አይለካም። የሰው ልጅ ማንነቱ የሚለካው ለሰው ባለው ክብር ነው። እሺ ልቀጥል ሀውዬ። ከዛ ያንን ጥቁር አንበሳ ሄደን እንደዚህ አሳይተን ሙሉ ሕክምና ሙሉ ምርመራ አድርገን ወላሂ ለዓዚም አንድ መድኃኒት ለእኔ ገዝተው አያውቁም። አዲስ አበባም ለሕክምና ትሂድ ብለው ፍርድ ቤት ጠየቁ። ፍርድ ቤቱን ሙሉ ወጪ ቻሉና ሂዱ ሲባል በሰዓቱ ቤቢዬ ትንሹ ልጄ የወራት ልጅ ነው። ቡቡ ተማሪ ነው፣ ኬጂ ውስጥ ማለት ነው ገና። በዛን ሰዓት ወንድሜና የቡቡ አባት ነበር፣ አብረን ነው ይሄድ ነው። እያንዳንዷን ህክምና የተከታተሉ እያንዳንዷን ውጤት ራሳቸው እያወጡ እናታቸው ከሁለት ልጆች ጋር አንድ የልጇ አባል መሰለኝ አንድ ወንድ አለ ከእንትን ጀምሮ ከኤምአርአይ ጀምሮ፣ ምክንያቱም አደጋው የደረሰው አንገቴ ላይ ነው። የቀኝ ፓርት ነው። የቀኝ ፓርቲ ሲጎዳ ሙሉ እጅና እግር የመያዝ እንትን አለው። ሙሉ ለሙሉ ቼክ ካስደረጉ በኋላ እኔ በዛ በነበረው ሰዓት በነበሩት ነገሮች ላይ ከመጨናነቅ ይምጣ አላውቅም። ጥቁር አንበሳ ውጤት ይዘን ገባል። በምንገባበት ሰዓት ዶክተሩ ሲያየኝ ደንግጧል እና ኢመርጀንሲ አሁን ገብታ መድኃኒት መውሰድ አለባት። ምንድን ነው ሲሉት የቡቡ አባትና ወንድሜ ይቺ ልጅ በማንኛውም ሰዓት ልትሞት ትችላለች፣ ፈጥናችሁ የሚሰጣት መድኃኒት አለ ብሎ ኢመርጀንሲ እኔ ስገባ እዛ ሆስፒታል ላይ ነው። ወላሂ ለዓዚም ወረበል ካዕባ ነው የምልሽ። እናቷ ጥላኝ ጠፍታ የሄደችው መድኃኒት የሚገዛ ካለ ግዢ እንዳትባል። ሲጀመር እኔ እሷን ሊሄድ እንጂ እሷን ተማምኜ አልሄድኩም ነበር። ምክንያቱም ስለማውቃቸው እያደረጉት የነበረው ሂደት ይሄ እኔ ከማን በላይ ሆኜ ነው። በዛ ሰዓት ስራ የለኝ፣ የቡቡ አባት ስራ የለው። ይህን ያክል በሳንቲም ደረጃ እንኳን ሊገዙ የሚችሉ ዳኞች አይደሉም የነበሩት። ከታችን ገዛሽ ትበል፣ ሁለተኛ ገዛሽ ትበል። ከዛ በላይ ግን ከሰበር በላይ ያለው ግን እስከ ፌዴራል ለመግዛት አቅም ያለው ሰው የለም። እነሱ ግን አቅም ነበራቸው። አቅም ነበራቸው ስልሽ ሰው ነበራቸው። ለእያንዳንዷ ኬስ ለእያንዳንዷ ችሎት ለአመታት ለመራዘሙ ምክንያት እናቷ ነበረች። ምክንያቱም የምትጠይቀው ጥያቄ ኢብን የደሴ ሆስፒታል አለችሽ። የደሴ ሆስፒታል ዳይሬክተር ዶክተር አስቻለው ኦር እንደዚህ አላቅም ተጠርቶ ፍርድ ቤት ላይ እንዲመሰክር ሁሉ ተደርጓል። እያንዳንዷ ዶክመንት በጥንቃቄ እንድትታይ ተደርጓል። ይሄንን አደጋ ያደረሰው ሹፌር እነሱ ላይ ብቻ ሳይሆን ለ2 ዓመት እንደዚህ በእስር እንዲቀጣ ተደርጎ ታስሯል።
የእነሱ ግን ገንዘብ ስለሆነ ብቻ ይሄንን ነገር ላለመክፈል ላለማሳከም የጠየቅናቸው ከአመት በኋላ ነው። ከአመት ሕክምና በኋላ እንግዲህ አስቢው፣ አንገት ላይ ያለ ኬዝ ፊዚዮቴራፒ ኮሪያ ሆስፒታል እንኳን የወሰድኩት የእነሱ 200 ሺህ አይደለም ከዛ እጥፍ በላይ ሊጨርስ ይችላል። ሕክምና ቀላል አይደለም። ነርቭ ኬዝ ቀላል አልነበረም። የምሰራው ካሜራ ነበረ። በምትሰራው መጠን ተባለ። ይሄን ብር እንዲወሰንባቸው ያደረጉት ያንን ነው። ሩጬ መኪና ላይ ተንጠላጥዬ እንደ ድሮ እንደምሰራው ልሰራ እንደማልችል ስላመኑበት ፍርድ ቤቶቹ የነበረውን ነገር አይተው ተፈረደ። ያንን ፍርድ ተቃወሙ። ይግባኛሉ አዲስ አበባ ደረሱ። አዲስ አበባ የወሰዱኝ ለእነሱ ነው። እዛም ጥለውኝ የሄዱት። እኔ አንድ መድኃኒት አንድ ቀን ገዝተውልኝ አያውቁም። መጨረሻ ላይ ሲፈረድባቸው ፌደራል ላይ ማለት ነው ብር የለንም አሉ። ያንን ደግሞ እኔ ማምናለሁ። ምክንያቱም እኔን ከገጩ በኋላ ያቺ መኪና ራሷ ሌላ አደጋ አድርሳ 6 ሰው ክስ ቀርቦባቸዋል። 6 ሰው ጉዳት አድርሳለች ያቺው መኪና ራሷ ማለት ነው። እኔ ላይ አደጋ ደረሰች የተባለችው በዛ ላይ ዳሜጅ ሆናለች ተባለ። በአጠቃላይ ፋሚሊው የሆነ ጥሩ ነገር ውስጥ እንዳልነበረ ይታወቃል። የኮምቦልሻም ሰው ይህን ታሪክ ከላይ እስከታች የኮምቦልሻ ሰው የሚያውቀው እነሱ ሲያደርጉት ኢብን ላይ ካዩ ሀቡ ታስድያቸው ስለኛ ቤተሰብ እኮ እሷ መናገር አትችልም፣ መብት የላትም። ጥሩ አልነበሩም ቤተሰቦቻችን። ለምን እንጂ ጥሩ ሁኔታ ላይ ማለት የገንዘብ ፋይናንሻሊ ይመስለኛል ለማለት የፈለገችው። ግን ፋይናንሻሊ ሆነ ምንም ሆነ ጥሩ ነበሩ አልነበሩ የሚለውን አትጥቀቂ ጀምራል። አትጥቀን መቃወም አትችልም። እኮ ምን ላይ እንደነበሩ ቤተሰቦቹ ሜንሽን አታርጊ። ጥሩ ነገር ና ያልነበሩ የሚለውን ታዩ። ያሉትን ነው እኮ በፍርድ ቤት ላይ ያሉትን እኮ ነው የምናገረው። የለንም ምንም ነገር የለንም መክፈል አንችልም ነው ያሉት ፍርድ ቤት ላይ። ከዛ ምን ተደረገ? የጠበቃው ይህን ያክል አመት የተከራከረ ጠበቃ ብሩን ይፈልጋል። አፈጻጸም ከሶ በሚያደርጉት ነገር አልተደሰተም። ፍርድ ቤቱ እንዲያስገድዳቸው ተደረገ። በቀጣይ ይዘው መጡ። በአንድ ጊዜ ነው የከፈሉት ላለችው ደግሞ ወላሂ ልዓዚም ውሸት ነው። እንኳን በአንድ ጊዜ የመጨረሻውን ክፍያ ራሱ እኔ አፍ ብዬላቸዋለሁ። አመኑም አላመኑም እኔ እዚህ ቦታ መጥቼ እንድናገር ያስገድደኝ ይሄ ነው። እነሱ በተደጋጋሚ ባደረጉት እኔን ኢብን መንገድ ላይ ካዩኝ የሆነ ስልክ ይዘው ሩጫ ነው። ምን ይፈልጋሉ? ሁሌ አልጋ ላይ ተኝቼ ማየት፣ ሁሌ ስሰቃይ ማየት። ሰው እኮ አንድ መድኃኒት የገዛ እንኳን በዚህ ደረጃ ሰውን አይከታተልም። በዚህ ደረጃ እንዲህ ነው። በእኔ ኬዝ አይደለም እናቷ ታማ የተኛችው፣ በራሳቸው ችግር ነው። እኔ አልሐምዱሊላህ አላህ ስለፈቀደ ብቻ ከ85% ወደ 45% የጥቁር አንበሳ ቦርድ ውሳኔ ተሸጋግሬ ይሄን ያክል እነሱ ባሉት ልክ ወይም በመጀመሪያው ልክ አይደለም በ45% እንዲከፍሉ ተደረገ። እንዲከፍሉ ሲደረጉ አሁንም ተጠያቂ ማድረግ የሚፈልጉት ማንን ነው? እኔን ነው። ጥቁር አንበሳ ዋሽ፣ የኮሪያ ሆስፒታል ዋሽ፣ የግል ሆስፒታሎች ሁሉም እኔ ማን ነኝ? ይህን ሁሉ ቦታ ይህን ሁሉ ልቆጣጠር የምችለው ፍርድ ቤት ሁሉንም መቆጣጠር የምችለው እኔ ማን ነኝ? በፈለጉት መንገድ ለመሄድ ስለፈለጉ ለአመታት አራዘሙት። አላህ ባለቀን አለቀ። ክፈሉ ሲባሉ ብር የለንም ነው ቀጥታ ያሉት። ኮምቦልቻ ከተማ ላይ ይሄ ኬዝ እንኳን አልቆ የኔን ዶክመንት ማለት ፍርድ ቤት የተፈረደባቸውን ወረቀት አስቀምጠው የፍርድ ቤት ፍርድ አለብን እየተባለ ብር ሲለመንብኝ ይኖረው ረመዳን ላይ በአንድ ጊዜ ቢሰጥ በአንድ ጊዜ ብሩ እጃቸው ላይ መጥተው መክፈል እየቻሉ አንከፍልም ብለው 10,000 5,000 20,000 እንደዚህ እያደረጉ ያለቀ ነው። በአንድ ጊዜ አላለቀም። ሴንትራል ሆቴል ላለችው ደግሞ ዶክመንት አልጋ ያስኩበትን ዶክመንት ፎርጅር ነው ብለው ከሰው እኔን ወንጀለኛ አድርገው ማለት ነው። የመጨረሻ የፌዴራል ቀጠሮ ቀን እንዳልገባ ቀጠሮው ላይ እንዳልገኝ ጁምዓ ከሰዓት በኋላ ጠብቀው ሰኞ ጧት ፌዴራል ቀጠሮ አለን እኔና እነሱ። የዛን ቀን እኔና እነሱ ማስረዳት ነበረብን። የዛን ቀን እኔ እዛ እንዳልገኝ እቤቴ ፖሊስ ተልኮ እኔ እስር ቤት ሆኜ እነሱ ሰኞ ጠዋት ብቻቸውን ሊቀርቡ ነበር ሀሳባቸው። ወላሂ ልዓዚም የአላህ ጥበቃ ስለሆነ ብቻ 9 ሰዓት ተኩል አካባቢ ከቤት ወጣሁ። እኔ በወጣሁበት
ራሷ ቤተሰቦቿ ምናምን ተሰብስበው ፖሊስ ይዘው ቤት የመጡ ኢቭን ቤት ፍተሻ በማይፈቀድበት ጓዳ ሁሉ አልቀራቸውም ገብተው ፈትሸው የወጡት ግን አላገኙኝም። የዛን ቀን ማታ እኔ አዲስ አበባ ወጥቼ አደርኩኝ። ሰኞ ጠዋት ፍርድ ቤት ላይ ተገናኘን። ፍርድ ቤቱ የሰማውን ሰምተው እነዛ ዳኞች 5 ዳኞች ጉዳዩን አይተው የፈረዱትን ፈረዱ። እንግዲህ ይሄ ሁሉ ዳኛ የፈረደበትን ይሄ ሁሉ አመት ያለፈበትን ዛሬ በዛሬው ቀን እኔ በዚህ ኬዝ ሚዲያ ላይ እሷ ባትኖር እኔ ያለሁ ሚዲያ ላይ ኤቭሪዴይ እኔ ዛሬ ነገ በየቀኑ አልውጣ እንጂ በተለይ ከ2 ዓመት በፊት ሚዲያ ላይ አለሁ። የዛሬ 9 ዓመት ጀምር አላለችው አይደለም። እኔ ሚዲያ ላይ ከወጣሁኝ 4 ዓመቴ ነው። ግን 4 ዓመት ሙሉ ይሄን ነገር ማቅረብ ይችሉ ነበር። በሽምግልና ላለችው መልስ ደግሞ ከአንድም 2-3 ጊዜ ተሸማግለው ሽምግልናውን አፍርሳ የሄደችው እናቷ ናት። ይሄንን እኔ አይደለሁም ስትል እናቲቱ አለች ብላለች። ይሄንን ሽምግልና ከአንድም 2-3 ጊዜ ስንገባ ሽምግልናውን ያፈረስኩት እኔ አይደለሁም ብላ እናቲቱ ትማል፣ እኔም እምላለሁ። ፍርድ ቤት የፈረደብኝን እከፍላለሁ እንጂ ሽማግሌ ያለውን አላረግም ብላ ሽምግልና ያፈረሰችው እናቷ ናት። እሷ እራሷ ዱባይ ከሚሄዷ በፊት ኢትዮጵያ እያለች ኮምቦልቻ ጎረቤቶቼ፣ እነሱ የሚያውቋቸው ለእኔ ደግሞ ጎረቤቶቼ የነበሩ ሰዎች ነበሩ። ቤታቸው ድረስ ሄዳ ሶሪ ብላ የጠየቀች ሴት ናት። ዛሬ እኔን ቀጥታ መታ እዚህ የከሰሰችኝ ማለት ነው። ይቺ እሷ ራሷ ሰብለ ጓደኛ ቤት ሆና ስልክ ደወሉልኝ። እኔ በአካል መልኳን አላየሁትም። ደወለችልኝ። ለመጀመሪያ ጊዜ አሁን እያየኋት ነው። ምንድን ነው ስል አይ መታለች ነ ያሉኝ። ጓደኛዬ ናት የምትለኝ እነሱ ስለሚቀርቧቸው። ለምን ስላት እንደዚህ ይቅርታ አባብሉ ብላ መታ ነው። ምን ማለት ነው ይቅርታ አልኳት። አይ ቆይ እስኪ አንቺ አናግሪያት አሉ። ይሄን አላልኩም ብላ እሷም ትማል፣ እኔም እምላለሁ። አሁንም ሀቡዬ እዚህ ጋር እንዲጠራ ስለምፈልግ ነው። ይቅርታ ማነሽ? ጀሚላ ነኝ። ምን ነበር ስላት አይ በቃ እናቴ ያለችኝን ይዤ አንቺ ያልሆንሽውን ነሽ እያልኩኝ እናቴ ሞልታኝ፣ እኔ ለእናትሽ ክብር አሁን ለእናት ክብር ስላለኝ ያልሽኝን በሙሉ አልናገርም ማአት ነገር ብላ በእናቷ ዙሪያ ላይ እናቴ እንዲህ አድርጋ እናቴ እንዲህ ብላ አሳስታን። ለአንቺ የተደረገ ነገር በሙሉ የኛም ቤተሰብ ፈጀው። አፉ በይኝ። የ6 ወር ልጅ ጥዬ አረብ ሀገር ሄጄ ሰርቼ መኪና መሬት ብገዛ መሬቱን ሽጠው መኪና ገዝተው አሁን ደግሞ እዳ ላይ ጣሉ። እዳ ላይ ከጣሉ በኋላ ደግሞ ቤተሰቡ በሙሉ ይኸውና እናቴ በምታደርገው ነገር ፐርሰናል ነገሯ ይቅርብን፣ እኛ መስማት አንፈልግም። አለና ይቅርታ አድርጊልኝ፣ አፉ በይ። እንግዲህ ይሄን ካለች በኋላ ከዛም በስልክ ነው ያገኘኋት። በአፉታ እኔ ችግር የለብኝም አፉ ብዬሻለሁ። እኔ ማንም እናትም ይሁን ልጅም ይሁን ሲጎዳ ማየት አልፈልግም። ከላስ በቃ አጋጣሚ እንግዲህ ይሄን አግላህ ነው ያገናኘን። እኔም ፈልጌው አልተገጨሁም፣ እነሱም ፈልገው አልገጩኝም። የግል ቂም የለንም። ያበቃ ነገር ነው ብዬ እዛ ጋር ዘጋን። ከእንደገና ከአመታት በኋላ እኔ ከቀናት በፊት እነሱ ቤት የሚገባ ለሽምግልና የመጣ ሰው ከልጆቼ አባት ጋር ቁጭ ብሎ እየቃሙ ሰምቻለሁ። እና ያ ሰውዬ ልናገር ሀቡዬ፣ ሀቡ ሚውት ነሽ። ሶሪ አንቺ ስታወሪ ረጅም ሰዓት ጀሚላ ዝም ብላ ነበር። ተጨርስ። አሁን ያንቺ ተራ ይሆናል። ግላዊ ነገር እኮ ነው የምትናገረው ሀቡዬ። ብለሻል አንቺ ደውለሽ ይሄን ብለሻታል አላልሻትም? እኔ አላልኩም። አስነኔና እሷ እኮ አንተዋወቅም ሀቡዬ። እውነት ካልሆነ አትናደጂ። ፈጥራ ከሆነ ቤተሰቦችሽም ሆ እንደዚህ አይነት ነገር አልተፈጠረም ብለው ይታዘባሉ። ስለዚህ አንቺ ካላልሽ የምታወራው ነገር ፈጥራ ከሆነ አንቺን አይረብሽሽም። ምክንያቱም ቤተሰቦችሽም እውነት መሬት ግዙ ብለሽ መኪና እንዳልገዙ ምናምን ስለሚያውቁ ይሄ ተረት ተረት ጌት የመጣ ነው ይላሉ። ስለዚህ ያልተፈጠረ ከሆነ ታዩ። አሁን ወደ መጨረሻው ጀሚላ ጨርሽና እሷ እዚህ ጋር እያወራን ያለን እኮ ስለ እኔና ስለ ቤተሰቦቼ የማንግባባበት ጉዳይ ምናምን አይደለም ሀቡ። አንቺ ያልደወልሽም አላልሽም ማለት ስትጨርስ እኔ ደውዬላት አላውቅም ይቅርታ ጠይቄያት አላውቅም ብለሽ ትመያለሽ። ያልቃል ጉዳዩ። ተጨርስና አውሪ። እውነት ያልሆነ ነገር እኮ አይረብሽም። እውነት ካልሆነ የሆነ ሰው ደውላ ሀቢባ መሬት ግዙ ብዬ ቤተሰቦቼ መሬት ሽጠው መኪና ገዙበት እንደዚህ እንደ ሴትዮ ኬት አምታ ነው የምታወራው? እኔ ያላልኩትን ቤተሰቦቼ ጋር ያልተፈጠረውን ነገር ቤተሰቦችም እንዲ ሀቢባ መቼ ብር ልካ መቼ መሬት ገዝታ መቼ እንደዚህ ሆነ
ምን አይነት ውሸታም ናት ብሎ ተሰሶ እውነት ያልሆነ ነገር አይረብሽም። ውሸት ከሆነ ያስቃል እንጂ አይረብሽም። ውሸት ስለሆነ አትረብሽ ሳቂ። ስለዚህ በዛን ሰዓት ላይ እንደዛ ብላ ስትጠይቀኝ አሁን ይሄን ያለገችበትን ቤተሰቦቹ አሉ በሀያት ቤቱን የሚያውቁታል። አይሻ ጓደኛዬ ስለሆነች ነው የደወለችልኝ። እንደዛ ብለው ሲሉኝ እኔ አልኳት በቃ አላህ ቀደረው ሆነ አፍበይ ለምብላልሹ ደግሞ አውፍ ብዬሻለሁ። እኔ የተነገረኝ እንደዚህ አይነት ሴት ለመሆኑ ምን አይነት ናት ተብላ ነው የጠየቀችው። ጀሚላ ምን አይነት ናት? ጀሚላማ ሰላቷን ሰግዳ አላህ ሰጥታችኋለች። በቃ ይሄን መጣውን ለመቀበል ዝግጁ ናት ነው መልሷ። የአይሻ መልስ ራሱ ይሄ ነበር በሰዓቱ። ከዛ በኋላ እሷ ያን ተናገረች። ነገሮች እዛው ላይ ቆሙ። ፍርድ ቤቱ አለቀ። ግን በሄድኩበት ቦታ ሁሉ ባለሁበት ቦታ ሁሉ ኔጌቲቭ ነገር ሲፈልጉ አውቃለሁ። ተናግሬ ኮምቦልቻ በጣም ጠባብ ከተማ ነው። ማን ምን አወራ ማን ምን አደረገ ይታወቃል። የከተማው ላይ እያዞሩ ከተቀበሉ በኋላ ብሩን ለእኔ እንኳን ሰጥተው አልጨረሱም፣ ከፍለውም አልጨረሱም። ወላሂ ለዓዚም በአላህ ስም እምላለሁ ብሩን ሙሉን አልከፈሉም። የመጨረሻውን ደግሞ እኔ ራሴ ለወንድሟ አውፍ ብያለሁ። ከዚህ በኋላ ያለውን ብያለሁ፣ ቀርቷል። ሲቀጥል እሷም እኔ አውፍ በይኝ አላልኩም ብላ ትምልልኛለች። እናታቸው ደግሞ የነሱ እናት በሽምግልና ከአንድም ሁለት ጊዜ ሽምግልናውን አልቀበልም ብዬ ያፈረስኩት እኔ አይደለሁም ብላ ትማልልኝ። እኔ ደግሞ እምላለሁ ሽምግልና ላይ ቀርበን ከአንድም ሁለት ሶስት ጊዜ አልፈልግም፣ ፍርድ ቤት የወሰነብኝን ብቻ ነው የምቀበለው ብላ ሽምግልናውን ያፈረሰችው ያውም አላህ ይርሐማቸው ሼህ መሐመድ ሁሴን የመጂቱ በጣም ትልልቅ ሰዎች ባሉበት ነው ይሄን ነገር እናታቸው ያደረገችው። ሽምግልናውን ያፈረሰችው እራሷ ናት። የፍርድ ቤቱንም ውሳኔ ዛሬ ላይ መጥተው የሚያነሱበት ምንም ምክንያት የላቸውም። የደሴ ሆስፒታሉ ዳይሬክተሩ መስክረዋል። መረጃና አንፈልግም ሲሉ እያንዳንዱን መረጃ በራሳቸው አጣርተው በራሳቸው ቸክ አስደርገው በዛው መሰረት ነው የተፈረጀው እንጂ እኔ እጄን አስገብቼ ሆስፒታሉ ዋሽቶ ይሄ ሁሉ አይደለም። ለአንቺ ክብር መጥቼ ይሄን ተናግሬያለሁ። ሊያስጠይቀኝ የሚችል አይደለም በምንም መልኩ። እኔ እናትሽ እኔም ይቅርታ መጠይ እንደ እናት ትልቅ ሰው ስለሆነች ሙስሊም ስለሆንኩ አፍ በይ ልል እችላለሁ እንደ ሙስሊም እንጂ ይሄንን ወንጀል ሰርቻለሁ ይሄን ስላጠፋሁ ነው አልልም። ለምን ቁማየናት፣ ለምን አማረባት፣ ለምን ጥሩ ላይ ሆነች ከሆነ አምሶሪ ይሄ የአላህ ስጦታ ነው። እኔ ውስጥ ያለውን ኬስ ይችን ስታያት ጤነኛ ናቱ አይደለችም፣ ያንን መርምሮ የሚያውቀው አላህ ነው። አንቺ ወር ደግሞ ሌላ ሰው አይደለም። በእይታ የሰው ልጅ ውስጥ አይለካም። አንቺ እንደምትፈልጊው ግን አልጋ ላይ ተኝቼ ፓራላይዝድ ሆኜ ሳልንቀሳቀስ ማየት ከሆነ አልሐምዱሊላህ ረብል ዓለሚን ያንን መቼም አታይቱም። አልሐምዱሊላህ፣ ምክንያቱም ይሄ የአላህ ኒዕማ ነው፣ አላህ የሰጠኝ ነው። ዛሬ ላይ ቆሜ ስለሄድኩ አላህ ላመሰግነዋለሁ። የእናንተ 200 ሺህ እና 100 ምናምን ሺህ ብር አይደለም የኔ የአንድ ቀን ህመሜን፣ የአንድ ቀን ስቃይን፣ የአንድ ቀን እንቅልፍ አጥቼ ያደርኩትን ዋጋ አይተካውም። ምክንያቱም የነርቭ ኬዝ ማለት ቀላል አይደለም። አንገት ላይ ለ8 ወር ኮላር ማድረግ ማለት ቀላል አይደለም። ንግግሯን አሳምራ ካላወቀች በዚህ ደረጃ ስለኔ ማውራትም አትችልም። ሚዲያ ላይ ወጥታ ዛሬ የተነጋገርነውን በሙሉ ተቀርጾ እንደሚለቀቅ አውቃለሁ። ጀስት ግን ስለኔ ስም ትናንት ያወራችሁን ፎቶን አድርጎ ተለቋል። ቀጥታ ለመናገር የፈለኩት ለዚህ ነው። ስም ለማጥፋት ከሆነ እንግዲህ የላካችሁን አካል አምሶሪ ይበሉልኝ። ምክንያቱም ያ ሰው ትናንትና ማን ጋር እንደዋለና የነቡባ አባት ከማን ጋር እንደነበረ እኔ ቀድሞ ኢንፎርሜሽኑ ነበር። ዛሬ መተሽ ይሄን ስለተናገርሽ እናትሽ ስለተናገሩ ማንም ስለተናገረ የሚቀየር ነገር የለም። አልሐምዱሊላህ ረብል ዓለሚን። እኔ ድጋፌም አጋዤም አብሮኝ ስቲል አብሮኝም ያለው የምተማመነውም የምኮራውም በኻሊቁ ረሕማን በአንዱ ጌታዬ ብቻ ነው። አልሐምዱሊላህ ደህና ነኝ። አሁን እናንተ ጥርሴ ላልኩሽ ላልኩሽ ደግሞ ጥርሴ የሚታይ እውነት ነው። በቃ አለቀ። ሾፌር ለ2 ዓመት እስር ቤት እንዲቆይ ተደርጎ ባለቤት የማይቀጣበት አገር ላይ አይደለም ያለ ነው። ህግ ነው። ህግ ተዛብቷል ከተባለ ያዛባችሁት እናንተ ነበራችሁ። ይሄን ደግሞ አላህም እናንተም ታውቁታላችሁ። እኔ እናንተ ላይ አንድ ሰው
አንድ ፍርድ እንዲጓደል አንድ ቦታ ላይ እባካችሁ ብዬ ከሆነ ወላሂ ለዓዚም አላህ ይፍረድብኝ። እዚህ ምልልሻለሁ ከፈለግሽ። አለቅ ሀውዬ ጨርሻለሁ። አመሰግናለን። አሁን ለሰብለ እድሉን እንሰጣታለን። ለሰብለን የአንድ ጥያቄ መጠየቅ የምፈልገው ቅድም እሷ ቤተሰቦቿ ጥሩ ሁኔታ ላይ አይደለንም ብለዋል። ፍርድ ቤት እንድትናገር አልፈልግም ብለሽ ነበር። ግን አንቺ ትናንትና ራስሽ ምን ብለሻል? የለንም ነበር ከዘመድ አዝማድ እና ከአካባቢ ሰው ሰብስበን የሰጠናት ብሩን ብለሻል። አረ አይደለም ሀቡዬ፣ እኔ እንደሱ አላልኩም። ሀቡዬ አዳምጪ። እሷ ሲጀመር እንደዚህ በብዙ ቦታዎች ላይ እንደዚህ ነው የምታደርገው። በቃ የተሳካላት ናት። ድራማዋ ይቀጥላል። አንድ ሁለት ደግሞ መናገር ዝም አላትም። እንዳታበሪ እኮ እኔ ልናገር ነው። እኔ ነኝ የቤቱ ባለቤት፣ እኔ ነኝ ቤቴን ማስከብረው። አንዱ ሲያወራ አንዱ ሚውት ያበራል። ሰብለ ጀሚላ ስትናገር ሁኔታውን ነው የዘገበችው እንጂ እንዳንቺ እነሱ እንዲህ ናቸው እንዲህ ናቸው። ያንቺ ግን ዳይሬክት ስድብ ነው። እየተደማመጥን ተከባብረን ነው የምንናገረው። ሚውት አደርግልሻለሁ እንደፈለግሽ ትናገሪያለሽ። ግን አንቺ ፈራጅ አይደለሽም። ህዝቡ እንዲፈርድልሽ እዚህ ጋር 7000 ያለ ህዝብ ይሰማሻል። አንቺ ሁኔታውን ብቻ ተናገሪ እንጂ ድራማው አንዲ ነው ካልሽ ዳይሬክት እሷን አታክ እያደረግሽ ነው። ዳይሬክት አታክ ማድረግ ሳይሆን የተፈጠረውን ነገር በዝርዝር ለህዝቡ አስረድቶ ህዝቡ ሁለታችሁንም ሰምቶ ማን ጋር ሀቅ እንዳለ እንዲያይልሽ እንጂ የምትሳደቢ ከሆነ ይህ ስርዓት እሷ እናንተን ድራማቸው ምናምን አላለችም ማለት ሁኔታውን የተረከችው። ስለዚህ ሁኔታውን በጥሩ መንገድ አስረጂ። ድራማዋ ምናምን እያልሽ ሰውን ፐርሰናሊ አታካት አድርጊ። ገባሻ? ማንም እንደዛ መብት የለውም። አንቺ የተፈጠረውን ነገር ነው ማስረዳት ያለብሽ፣ ሳትሳደቢ ሰውን። ገባሽ? ሀቡዬ ይቅርታ፣ በመጀመሪያ ሀቡዬ ይቅርታ፣ ከስርዓት ውጭ ከሆንክ ይቅርታ። ለአንቺ ትልቅ ክብር አለኝ። በጣም ነው የምወድሽ። እኔ እንድትከፊ አልፈልግም፣ ግን አስበንበት ምናምን አይደለም። አሁንም ትላንት መጥቼ የተናገርኩት እኔ ከአንቺ ቤት ስለማልጠፋ፣ ባለፈው እንደውም አልነበርኩም፣ አላየኋትም። ጀሚላ ትግባ ምናምን ስትይ ሳያት እንትን አልኩ። በቃ ስሜት ውስጥ ገባሁ። ገባሽ? አሁንም እዚህ ሚዲያ ላይ ወጥታ ጥሩ ጥሩ ልትጫወት ነው ከሚል እኔ በቃ መጻፍ ጀመርኩ። ለምን እናቴ ስታለቅስ አይቻለሁ። በሄደችበት ነበር እንትን የምትለው በቃ የምትከፋው ስለሷ። ለምን 5 ዓመት ሙሉ መንከራተት በየፍርድ ቤቱ ቀላል አይደለም ሀቡዬ። አንዳንዴ ዳኞች አሉ ይባላል፣ የመኪና ትራንስፖርት አለ፣ ከጡረታ ሰዓት ነው፣ ከስራ ራሱ ጡረታ በወጣችበት ሰዓት ነው። እና 8 ልጆች አሏት፣ ትልቅ ቤተሰብ ነው። ታውቂያለሽ አይደል የሀገራችን ሁኔታ። እኔ ብደግፍም ራሱ ብዙ አልደግፍም፣ የተወሰነ ነው የምደግፈው። እና ያ ስሜት ልክ ሳያት በቃ እንዴት አሁንም በቃ መናገር አለብኝ አልኩ። በፊት በውስጤ እላለሁ አንድ ቀን ሚዲያ ላይ ወጥቼ አገሬ ከገባው እናገራለሁ። ጓደኛ ያለች ኤደን ገብረ ህይወት አብረን ነው የተማርነው እና በቃ እሷን አናግሪያት አንድ ቀን የእናቴን ሀቅ አወጣለሁ። እናቴ ለምን ስትበደል ስላየሁ ማለት ነው። ለዛ ነው ዳንቺ እኔ የእሷን ባልም አላውቀውም፣ ከሰውም ጋር ግንኙነት የለኝም፣ ብዙም ከሰዎችም ጋር ግንኙነት የለኝም። እውነቱን ነው የምነግርሽ አቡዬ። ስለሷ ባል ስለሷ ምንትን ምናምን ምንም አውቀው ነገር የለም በእውነቱ። ግን አንቺ ቤት ሳያት ለሰው ልጅ ጤና አንዴ አዳምጪ ሰብሊ አንዴ ይቅርታ። ለሰው ልጅ ጤና መኪና ተገጭቶ 200,000 ብር በጣም ብዙ ነው። ከሰው ነፍስ ይበልጣል፣ ከሰው ጤና ይበልጣል ብለሽ ታስቢያለሽ? ይህን ብቻ መልሽልኝ። አንድ ሰው መኪና ተገጭቶ 200,000 ብር ለሰው ልጅ ጤና ያው ስላልወጣ ሰብስበን የሰጠናት ብለሻል። እየሰማሽ ነው? አዎ ላይቭ ሪከርዱን ማውጣት ትችላለሁ። ትናንትና ያልሽው ተሰብስበን የሰጠናት ከአካባቢ ሰው ከዘመድ ምናምን ሰብስበን የሰጠናት እኛ አልነበረንም ብለሻል። ለአንድ ሰው በመኪና የተገጨ ሰው ካሳ መጀመሪያ ሲጀመር እኔ ቤቶቼ ማንም ሰው እርዳታ አልጠየቁም። እውነቱን ነው የምነግርሽ። አይደለም ትናንትኩሽ ያው ሪከርድ ስላለ አዳምጪኝ አብዬ። ልመልስልሽ አቡዬ። ኔትወርክ
ተቆራርጦ ነበር። ይቅርታም በእሷ ጉዳይ ግን በቃ የወንድሞች ጓደኞች እናቴም እዛ ሀገር ላይ የኖር ስለሆነ አባት እናቶች በቃ ራሱ ህዝቡ ነው ራሱ መከፈል አለ። በቃ ተገላጋይ ከዚህ ነገር ብሎ ራሱ ሰው ነው እንጂ እኛ እንደውም እንደዚህ አይነት ነገርም አልጠየቁም ቤተሰቦችም፣ እውነት ለመናገር ማለት ነው። ደግሞ 200,000 በዛ ሰዓት በጣም ብዙ ነው ሀቡዬ ታውቂያለሽ። ግን እሷ እድሉን ተጠቀመች። ሀቡ እድሉን ተጠቀመች። እኔ ያለኝ ኢምፖርታንት ምንድን ነው አሁንም የምናገረው ሀቡዬ እኮ ግቢ ብላችሁ እኮ እሷን ሚውት አደረጉን አለ ወንድሜ። ሀቡዬ ይቅርታ፣ ኔትወርኩ ነው ያቋረጠኝ። እናትየው ማን ነው ሚውት ያደረጋቸው? እናትየውን ሚውት አረጉን እያለች ነው። ሚውት ሰምተንሻል ያልሽውን ሚውት ማን ነው ሚውት ያደረጋቸው? አርጎናል አለ አሉ። ሚውት አርጓቸዋል፣ አረጉን አሉ። ሞዴሬተሮች ጋር አስተላልፍ። እዚህ ቤት ሚውት አይደረግም፣ ነፃነት አለ። 1 ሰከንድ ለሞዴሬተሮች ፎርዋርድ ላርግላቸው። አንቺ ላክሽልኝ ፕሮፋይል ቤት አውቀዋቸው ነው ሚውት የሚያደርጓቸው። መች መጥተው አዲስ አካውንት ነው የላክሽልኝ። ውዶቼ ፕሊዝ ይህንን አካውንት ሚውት ሊስት ውስጥ ካለ ፈልጋችሁ ሞዴሬተሮች ፍቷቸው። ሚውት ካለ ሚውት ውስጥ እና ይህንን ኮርስ ሲጽፉ አስገቧቸው ፕሊዝ። ቴንክ ዩ። እሺ ሰብልዬ እባክሽ ጥያቄን ባጭሩ መመለስ ከቻልሽ፣ ለሰው ልጅ ነፍስ በየትኛውም ዘመን ቢሆን በዛን ጊዜም ሆነ በዛሬ ለሰው ልጅ ነፍስ ለሰው ልጅ ዋጋ 200,000 ብር ብዙ ነው ወይ? ብዙ አይደለም ሀቡዬ። ብትታመም ከዛም በላይ ራሱ ቢሰጣት እኔ ደግፋለሁ። እንኳን 200,000 አይደለም ሌላም ቢሰጣት ችግር የለውም። ግን እኔ በቃ እኔንም ቤተሰቦቼንም ያሳዘነው ነገር ምንድን ነው የኮምቦልቻ ህዝብን እዛ አካባቢያችን ላይ ያለውን ሰው ያሳዘነው ነገር ምንድን ነው? እሷ በዛ ሰዓት ጤነኛ ነበረች። በቃ ይሄን ነው እኔ እንድትረጅ የምፈልገው፣ ይሄን ብቻ ነው። ጤነኛ ነበረች። እውነት ነው ተጎድታለች፣ የተወሰነ ተጎድታለች፣ ግን ታክማለች። ጤነኛ ነበረች። ለዛ ነው የላኩልሽን ወረቀት እኔ እኮ በማስረጃ ነው የማወራው ሀቡዬ። የደሴ ሆስፒታል የጻፈውን ማህተብ ያለው ወረቀት ነው የላኩልሽ። የቆየ እናቴ እኮ ሰብለ የእውነት መግባባት ከፈለሽ አዳምጪ። ወረቀቱን አነበብኩት ትክክል። ይሄን ወረቀት ይዛችሁ ፍርድ ቤት ለምን አልቀረባችሁም ስልሽ ፍርድ ቤቱ ሊያይልን ፈቃደኛ አይደለም። ስለዚህ መከሰስ ያለበት ፍርድ ቤቱ ነው ወይስ እሷ? እንዴት 5-6 ዳኛ ትገዛለች? አቅም አላት ወይ? ሀብታም ናት ወይ? ይህን መልሽልኝ። ፍርድ ቤቱ አህያውን ፈርቶ ዳውለም። ፍርድ ቤቱ ከሆነ ያጠፋው በፍርዱ ትክክል አልፈረደም ከተባለ መከሰስ ያለበት ፍርድ ቤቱ ነው? መወቀስ ያለበት ፍርድ ቤቱ ነው ወይስ እሷ ናት? ለምን አንቺ የእውነት ፌር ሆነሽ ራስሽ ንገሪኝ። ወረቀቱ ፌክ ነው? የሕክምና ወረቀቱ ፌክ ከሆነ ኖ አይደለም። መከራከር የመጣሁት ሀቡዬ እውነቱን ለመናገር ነው። በቃ እውነት ሲወጣ ደስ ይላል አይደል? ሰላም ይሰጣል፣ ለእኛም፣ ለሁሉም፣ ለህዝቡም፣ ለእኔ። እሺ ሰብልዬ እኔና አንቺ እውነት ሲወጣ ትክክል እሷ የምታደርገው የነበረው ሀቡዬ ፍርድ ቤቱ ምን ያደርግ? አዳምጪኝ። ፍርድ ቤቱ ምን ያድርግ? ፍርድ ቤቱ ኃላፊነት አለበት መርምሮ ስሚኝና ከዛ በኋላ ፍረጂ። ፍርድ ቤቱ ላስረዳሻ። ፍርድ ቤቱ ትክክለኛ ፎርጂድ የሕክምና ወረቀት ካቀረብኩኝ መርምሮ እውነተኛ መሆኑን አጣርቶ መፍረድ ያለበት ፍርድ ቤቱ ነው። ይሄ የፍርድ ቤቱ ስራ ነው። እኔ ፍርድ ቤቱን ማጭበርበር ከቻልኩኝ ምኑን ፍርድ ቤቱ ሀቡዬ ለምን ቅልቦችን አንጠራውም? እና ይሄ ነገር ወደ ህግ በድጋሜ ለምን አይሄድምና እውነቱ አይወጣም? ሀቡዬ እኮ ይግባኝ ፍርድ ቤት ሄዳችሁ ይግባኝ ጠይቁ። እስከ መጨረሻው እኮ ይግባኝ ሄድን። ግን ችግሩ ምን እንደሆነ ታውቂያለሽ ሀቡ? ችግሩ እየተደገፈች በሁለት ሰው ተደግፋ ነው ፍርድ ቤት የምትገባው። እንደታመመ ሰው በቃ እንደዛ ብላ እኮ ነው ፍርድ ቤቱን አጭበርብራ የሸወደችው ሀቡዬ። ይሄን ነው እኮ እንድትረጂ እኔ ታረጌች መሰለሽ። አጭበርባሪና ሸዋጭ ከሆነች ፍርድ ቤቱን ሄዳችሁ እቺ ሴት አጭበርብራ ካለች እቺ ሴት 60 ዓመት ከአልጋ አልነሳም ብላ 200,000 ብር ካሳ ከኛ ከገጨናት ሰዎች ተቀብላ ግን 60 ዓመት ሳተኛ ይኸው በአመት ልሻለሁ። እሷ ራሷ ናት እንደዚህ ጽፋ ያስገባቸው ፍርድ ቤት። ወረቀቱ አለ እኮ ለምን አላየሽውም ሀቡዬ? 32 ዓመት ይክፈሉኝ ብላ የጻፈችው ወረቀት ትክክል። ይኸው 32 ዓመት ይክፈሉኝ ብላ ግን በመነሳቷ ተጠያቂ ናት። ሀቡ አቤት
አቤት አቤት ሀዘንን አናግሪያት። እናቴ ትናገር ሀቡዬ ሙሉውን ነገር ልታስረዳሽ ትችላለች። ሄሎ እሺ ግን ሰብለ እኮ አልጨረሰችም። ቆይ አንዴ ሰብለ ደውለሽ ጀሚላን ይቅርታ ጠይቀሻታል? አንዴ ይህን ጥያቄ ስለምትማማሉ ደውለሽ ጀሚላን ይቅርታ ጠይቀሻታል? አልጠየኩም ሀቡዬ። እሺ ሁለታችሁም ትብላላችሁ። እሷ ደውላ ጠይቃኛለች። እንምላለን፣ ችግር የለም እንምላለን። ታዲያ እናቴ ትናገር። ታዲያ እናቴ ጋር ስለሆነ ያለው እናቴ ትናገር። አሁን እናትሽ ትናገራለች። ታዲያ ለምን ተበሳጨሽ? ለምን ደነገጥሽ? ተቆጣሽ? ቅድም የተፈጠረ ነገር ዝም ብሎ ፈጠራ ነገር ውሸት አውርታ እኮ ነው ሀቡዬ። ፈጥራ ስታወራ እኮ ነው የተናደድኩት። ያኔ በቃ አያልቅም። እንትኗ የፈጠራ ወሬ ሲያወራ ይኸውልሽ፣ ሰው የፈጠራ ወሬ ሲያወራ እኔ እስቃለሁ። መሬት ሳይኖረኝ መሬት ብር ልኬ ለቤተሰቦቼ መሬት ይዙልኝ ብያቸው መሬቴን ሽጠውብኝ መኪና ገዙ ምናምን። እንደ ኬት አምጥቼ መሬት የሌለኝን ያልገዛሁትን መሬት ቤተሰቦቼ ያልሸጡብኝ መሬት ቤተሰቦቼ መኪና ያልገዙ። ስለዚህ ነገር እኮ ከእሷ ጋር ስለዚህ ነገር አላወራሁም። ስለዚህ ነገር አስረን ሲጀመር የኔና የቤተሰቦቼ ነገር እሷን አይመለከታትም። ውሸት ነው፣ አይመለከታትም። ስለማን ነው የምታወራው ብለሽ ልትስቂባት ነው እንጂ የሚገባው ልትበሳጭ አይገባም እኮ ነው ጥያቄ። ውሸት ስለሆነ ድርጊት አዳምጪኝ ሀቡ። ይህን ድርጊት እኔ ስላደረኩት በራሴ ማለት ነው። 1 ደቂቃ ሀቡዬ፣ 1 ሰከንድ። እውነት ነው ያወራኩት። እሷ እውነት አይደለም ያወራቸው ሀቡዬ። ግን አዳምጪኝ ሀቡ ማለት አንቺም እንድትረጂ። ለምን ትሸወጃለሽ? አንቺ እኮ አትሸወጅም፣ ተሸውደሽ አታውቂም። እና ዛሬ የሀቢባ ቤት በሀቅ ነው መጠናቀቅ ያለበት፣ እንደ ሁሌውም ማለት ነው። አሁን ሀቅን ለማወቅ ካልሆነ እኔ የምጠቀመው ነገር እኮ የለም አይደል? እንደ ሀቡዬ ብቻ እናቴ እንድትደሰት ትፈልጋለሁ። እኔ እኮ ገብቶኛል። ፍርድ ቤቱን አጭበርብራለች ጀሚላ። ፍርድ ቤቱ ማጭበርበሯ ይኸውልሽ፣ እኔ እኮ አልተሸወድኩም፣ ገብቶኛል። የአንቺ ጥያቄ የዛሬ 9 ዓመት ልንገርሽ አንዴ፣ ጥያቄሽ እንደገባኝ እንድታቂ። ቆያ ሰብለ፣ ጥያቄሽ እንደገባኝ እንድታቂ። ያልገባኝ የተሸወድኩ ስለመሰለሽ ነው። ጥያቄሽ እንደገባኝ እንድታቂ ልገርብልሽ። አንደኛ ይቺ ሴት ጀሚላ የዛሬ 9 ዓመት እናንተ ገጭታችኋት የከፈላችኋት 200,000 ካሳ አይገባትም። ውሸቷን ነው። ያን ሁሉ ህመም አልታመመችም። ያለችው ለፍርድ ቤት 32 ዓመት ቆሜ አልሄድም ብላ ፍርድ ቤትም ሐኪም ቤት ተመርምሮ የደረሰባት ጥቁር አንበሳ የጻፈላት 45% ጉዳት ጥቁር አንበሳም ዋሽቷል። ሁሉም ሆስፒታሎች ዋሽተዋል። ዳኞቹ ተታለዋል። የተጻፈላት የሕክምና ወረቀት ፎርጅድ ነው። ፍርድ ቤቱን አጭበርብራ ነው ለገጨናት 200,000 ካሳ የተከፈላት አይገባትም ነው ጥያቄው። ስለዚህ ለዚህ ደግሞ መከሰስ ያለባት ጀሚላ ሳትሆን ፍርድ ቤቱ ነው። ለምን በውሸት የሕክምና ማስረጃ ከሰስክ? ለምን የውሸት የሕክምና ማስረጃ ሰጣክ ተብሎ ጥቁር አንበሳ ሆስፒታል ነው መከሰስ ያለበት። ፍርድ ቤቱ ነው መከሰስ ያለበት። ለምን ፈረድክላት? ለምን በውሸት ነው ጥቁር አንበሳ የሚከሰስ ለሰጣት የሕክምና ማስረጃ? ፍርድ ቤቱ በፎርጂድ የሕክምና ማስረጃ በመክሰሱ ይከሰስ። 32 ዓመት ቆማ አትሄድም ተብሎ ለምን 32 ዓመት ሳይሞላ ቆማ ሄደች ለሚለው ፍርድ ቤቱ ሐኪም ቤቱ የጻፈው ይከሰስ እኮ ነው። የኔ ጥያቄ እኮ ያ ነው። እንደገባኝ ተረድቻለሁ እኮ። ስለዚህ ፍርድ ቤቱ በትክክል ስላልፈረደ ፍርድ ቤቱ ይከሰስ። ሆስፒታሉ ለሰጣት የፎርጂድ ነው ከተባለ ጥቁር አንበሳ ፎርጂድ የሕክምና ማስረጃ በመስጠቱ ይከሰስ። ይህንን ነው እኮ ያልኩት እኔ። እንደገባኝ አሁን ገብቶሻል? እንደተረዳሁሽ ቴንኪው። አሁን አንቺ ቀጥይ። ሰብለ ሚዩት ነሽ እኮ አውሪ። እየሰማንሽ እኮ አይደለም። አሁን አውሪ። እኔ ሚዩት አድርጌልሻለሁ። ሀቡዬ ይኸውልሽ፣ አሁን ለሁለተኛ ጊዜ እናታችን አትንከራተትም። አንደኛ አሁን የደም ብዛት ባለፈው ታማ ስለነበረ ስኳርም አለባት። በአሁኑ ሰዓት ጤንነቷ ጥሩ አይደለም። እንደ ድሮ ሄዳ እንደገና ክስ መክፈት ከ5 ዓመት በላይ ለምን ደክሟታል። በቃ እኛም የምናውቀው እሷ በቃ ከተማ ውስጥ በሰላም ትሄዳለች። ገብቶሻል? ጤነኛ ሆና በሰላም ትሄዳለች። ፍርድ ቤት ስትሄድ ግን በሁለት ሰው ነው ተደግፋ የምትሄደው የምትገባው። ገባች? አሁን ፍርድ ቤትንም እንትን ለማለት በቃ እሷ ምን ብዬ ላስረዳሽ? እና እኛ ስለ 200,000 ብሩ ብቻ አይደለም የምናወራው ያጭበረበረችውን ነው። ፍርድ ቤቱን እንዴት ከተማ ውስጥ ሰላም ትሄዳለች፣ ህዝብ እያያት። ከዛ እዛ ስትገባ ደግሞ በሁለት ሰው ተደግፋ ነው የምትሄደው። ይሄ ምንድን ነው ሻሀቡዬ?
የደሴ ሆስፒታል ራሱ የመጀመሪያ ጊዜ ሙሉ በሙሉ ጤነኛ ነች ብሎ ካለ በኋላ ተመልሳ አዲስ አበባ ፍርድ ቤቱ ሰው ደግፎ ስላስገባት ብቻ አይቶ ወይኔ ተደግፈሽ ነው የምትሄጂው ብሎ ነው የፈረደላት ወይንስ የሕክምና ማስረጃዋን አይቶ ነው የፈረደላት? አንዴ እንዲገባኝ ይህን ጥያቄ መልሽልኝ። ፍርድ ቤቱ የፈረደላት ሰው ደግፎ ስላስገባት ነው ወይስ የሕክምና ማስረጃዋን አይቶ ነው? ሆስፒታሉ የሰጣትን የሕክምና ማስረጃ አይቶ ነው ወይንስ ሰዎች ደግፈው ስላስገቧት ነው? በአይን አይቶ ብቻ የተደገፈ እንደዛ ከሆነ የውሸት ፋሻም ጠቅልዬ ብሄድ የውሸት እያነከስኩም ብሄድ ሰው ደግፎኝም ብሄድ ያለ ሕክምና ማስረጃ ፍርድ ቤት ይፈርድልኛል ማለት ነው? ይህንን መልሽልኝ። አቡ የመጀመሪያ ላይ አዎ እሷ ተጎድታ ነበር፣ ግን ታክማ ድናለች። ሆስፒታሉም ደግሞ ሙሉ በሙሉ ጤንነቷ ተመልሷል ይላል የላኩልሽ ወረቀት ላይ። ግን እሷ ይላል ሆስፒታሉ የደሴ ሆስፒታል ግን እሷ በጠየቀችው መሰረት ወደ አዲስ አበባ ሄጄ ልታይ ብላ በጠየቀችው መሰረት እንድትሄድ ፈቅደናል ነው የሚለው እኮ። ጤናዋ ግን ሙሉ በሙሉ ተመልሷል ይላል የደሴ ሆስፒታል። ከዛ ከሄደች በኋላ አዲስ አበባ ወረቀት ይዛ መጣች። በፐርሰንት ራሱ በፐርሰንት የደሴ ሆስፒታል በፐርሰንት ለመጻፍ አይቻልም። ጤንነቷ ሙሉ በሙሉ ተመልሷል ብሏል። ተመልሷል ካለ ያኔ ጤነኛ ነሽ ማለት ነው እሷ አቡዬ። ከዛ በኋላ ነው አዲስ አበባ ስትላክ ሌላ ወረቀት ይዛ የመጣችው ታማለች እንዲህ ደሴ ሆስፒታል ነፃ ናት ብሎ ደሴ ሆስፒታል ከጥቁር አንበሳ 45% ጉዳት እንዳለባት ስታመጣ ለፍርድ ቤቱ ያው ደሴ ሆስፒታል ነፃ ናት ብሏል። ስለዚህ የጥቁር አንበሳን አንቀበልም፣ የጥቁር አንበሳ ፎርጂድ ነው ለምን አላላችሁም ለፍርድ ቤት እናንተ አለች እኮ እናቴ አለች። በቃ እንትኖቹ እንደዛ ተደግፋ ምናምን ስለምትሄድ ከአመጣችው ወረቀት ጋር በቃ እሷ ላይ ነው እምነት ያላቸው። የእናቴን ወረቀት ራሱ እያዩት አይደለም። ጥቁር ማነው ቅልቦች ራሱ ቢመጣ በዚህ ነገር ላይ እኮ ይረዳናል። ሀቡዬ ስላለ የለ ነው ቢዚ ስለሆነ ነው ያልመጣው ልንገርሽ። ስለዚህ ፍርድ ቤቱ ነው ጥፋተኛ፣ በጣም ይረዳናል። እሺ ፍርድ ቤቱ ነው ጥፋተኛ። አንደኛ የእንትን የወሎ የደሴ ሆስፒታል ናት ብሎ የጥቁር አንበሳ 45% የጻፈላትን መቀበሉ ፍርድ ቤቱ ነው ጥፋተኛ። ታዲያ እሷ ምን አጠፋች? ፍርድ ቤቱ ስላመናት ጥፋተኛ ነው መጠየቅ ያለበት ፍርድ ቤቱ ነው አይደል? ተደግፋ ስትገባ አይቶ ብቻ ስለፈረደላት ፍርድ ቤቱ ነው ተጠያቂ። ለምን ፍርድ ቤት ለምን አህያውን ፈርቶ ዳውላውን ይሆናል ነገሩ? ለምን ፍርድ ቤቱን በትክክል አልፈረድም ለምን አትሉትም? ሙሳይመን እሷም ጥፋተኛ ነች። ተደግፋ ለምን ትገባለች? ጤነኛ እየሆነች ማለት ነው። ግን እሷ በቃ ያንን አደጋውን እንደ እንትን ነው የተጠቀመችበት በዛ ሰዓት እንደ ቻንስ። ስለዚህ ነገ እኔ ፋሻ ጠቅልዬ ብሄድ ፍርድ ቤት ፍርድ ቤት ፋሻይን ብቻ አይቶ ሳያስመረምረኝ ዝም ብሎ ይፈርዳል ሆነ ያለው ሀቡ እንደዛ ነው። በቃ ይኸው እናቴ ታውራሽ ፍርድ ቤቱና መንቀስ ታዲያ እናቴን ስሚያት ሀቡ እኮ ስትከራከሪ በማስረጃ እንደገና ፍርድ ቤቱ በትክክል አልፈረደም ከተባለ መጠየቅ ያለበት ፍርድ ቤቱ ነው። ለምን ተደግፋ ስትገባ የተፈረደው? ለምን የጥቁር አንበሳን 45% ጉዳት አለባት? አቡዬ እናቴን ስሚያት፣ አሁን እናቴን ስሚያት፣ በቃ እናቴን አዳምጫት። እሺ አንቺ ሚውት አድርጊላት። ሰላም ጤና ይስጥልን ማዘር። አዎ ይሰማል። ሰላም ናችሁ? አለን ይመስገን። መጀመሪያውኑ ገና ስትከሰኝ የሆቴል ማስረጃ 17,480 ብር ፎርጅድ ነበር። ለሁሉም ሳቀርብ አልሰሙኝም። ግን በዚህ በ17,480 ፎርጅድ ለመሆኑ አዲስ አበባ የካ ክፍለ ከተማ ምን አጣርቼ ምንወቱ ታውጣ 500 ብር ተቀጣለኝ። ትክክል ላለመሆኑ ወረዳ ፍርድ ቤት ቀጥቷታል። ይሄ ማስረጃ ግን ተያይዞ ነበር። አሁንም ቢሆን ብዙውን ነገር የማታለያ እንደገና እዛው 17,480 ብር ከሆቴል አመጣ ያለችው ፊርማው ደግሞ የባሏ ፊርማ ነው። እኔ ገንዘብ ስሰጥ ስከፍለው የሚፈርመው ፊርማና አንድ አይነት ነው። ይህን ሁላ አመልክቼ ምንም ተቀባይነት የለኝም። ላይም ዘለልኩ ታችም ዘለልኩ፣ አልሆነም። መጨረሻ ላይ አዲስ አበባ ይዣት መጣ። እኔ ይዣት እንድመጣ ፍርድ ቤት ጠይቄ ነው ይዣት የመጣሁት። ጥቁር አንበሳ ሰብለ ግን ስትል የነበረው አዲስ አበባ በራሷ ልሂድ ብላ ነው ሄደችው። ይኸው እርስዎ ደግሞ ጀሚላ ያለችውን ደገሙት። ሄዳ መጀመሪያ ኮሪያ ሆስፒታል ሄዳ ታትማለች። የዛንም ከፍለል መድን ድርጅት በኋላ ግን ትክክል ያልሆነ ማስረጃ ነው ይሄ ይጠራል ብዬ አዲስ አበባ ወሰድኳት። ጥቁር አንበሳ መልክቼ
ጥቁር አንበሳ ደብዳቤ ይዘን ሄድ። አሁን ሊጠራባት ሲል ተመልሰ ጥላን ወደ ኮምቦልቻ ተመለሰች። እንደውም ወረቀት አለኝ፣ ደብዳቤ አለኝ። አሁን ታካሚዋ የላካችኋት ታካሚ በትክክል በቅንነትና በፍላጎት ምርመራዋን ጨርሳ ልትመለስ ያልቻለች ስለሆነ ብሎ ያ ጥቁር አንበሳ የጻፈው ደብዳቤ አለኝ እጄ ላይ። እሱንም እልክልሻለሁ ነገር። እንደዛ ሁላ ተደርጌ ብዙ ደክሜያለሁ፣ ብዙ ለፍቻለሁ። እኔ ያናደደኝ ብሩን መክፈል አይደለም፣ የሐሰት ማስረጃው ነው ያናደደኝ። ስለ የሐሰት ማስረጃ መሆኑን ለፍርድ ቤት ለምን ይግባኛል አላችሁ? ለምን ለፍርድ በህግ እንድትጠየቅ ብሎ ወረዳ ፍርድ ቤት በወንጀለኛ ከስሻት 500 ብር ተቀጣለች። አይደለም የሕክምና ማስረጃው ፍርድ ቤቱን የፈረድክልኝ ትክክል አይደለም፣ እሷ በገጨናት መኪና የደረሰባት ጉዳት 200,000 አይገባውም። ስለዚህ አንበሳ ይጃት ቆይ ልንገርሽ፣ የመጀመሪያዎቹ አልሆን ሲል ተመልሳ ሄደችና በኋላ ተመልሳ እንደገና ሄርን ደግሞ እንደገና ሁለተኛ ሂደን በወቅቱ የነበሩት ደግሞ ያው ቤተሰብ ስላላት ሞልቷታል። የሚታወቅ ሰው ሁላላት እከሌ ብዬ ስም መጥራት አልችልም። በነዛ ሁኔታ ሁሉ ነገር ጨርሳ ነው እሷ እንደገና 45 አጥፋብኝ የመጣችው። ያንንም ደግሞ የእኔ ጠበቃ ከእሷ ጋር ተሻርካ በዛን ቀን ትክክለኛ ማስረጃ አይደለም እያልኩኔ ይህንን ሳታቀርብልኝ የራሱትም ማዘር የራሱትም ጠበቃ ከእሷ ጋር ተሻርካ ነበር። አዎ ተሻርካ ነበር። ዳኛዎቹም ጠበቃዎቹም ሁሉም ከእሷ ጋር ተሻረኩ። ሁሉም ተሻርካ እንደዛ አደረገችኝ። ያቺ ማስረጃውን ትክክለኛውን ሳታቀርብልኝ በመቅረቱ ነው ያለፈብኝ። 45% ክፈሉ ተባለ፣ ያንን ከፍለናል። አዎ እሺ ማዘርዬ፣ ፍርድ ቤቱ ትክክል ባለመፍረዱ ለምን አልጠየቃችሁትም? ፍርድ ቤቱን ለምን አላስጠየቃችሁም? ለምን ይግባኛል አላችሁም? ይግባኝ እያልኩ ላይ ድረስ ይጃለሁ። እሺ አልሆነልኝም። ለምን አልሆነልኝም? ደካማ ነኝ። እሷ ጋር ክርክር ይዘን ነው ባለቤት የሞተብኝ። በዙ ብስጭት ነው የሞተብኝ። በሷ የተነሳ 200,000 ብር ከሰው ተሰብስቦ ነው የተከፈለ 200,000 ብር አይደል? ቤተሰብና ጎረቤቶች፣ ጓደኛ አገርም የልጅ ጓደኞችም ብዙ ረድተውኛል። ከተለያየ ሰው ከዘመድ ከጎረቤት ከዘመድ ይችን አሁን የምኖርባትን ቤት መጦሪያዬን የመንግስት ስራ ሰርተን ይችን ያቆምናትን ይችን ነበር ልታሸጥ የፈለገችው። ተሸጥላታለሁ ቤቷን እያለ ስደነፋ ነበረ። ያላደረገችኝ የለም፣ ያላሽከረከረችኝ የለም። ለቁማ ለመሄዷ ባዛር ላይ ሁላ ፎቶግራፍ አስቀርጫታለሁ። ከዛም ወዲህ ሌላ ቦታ እንደዚያው አስቀርጫታለሁ። እሰርግም ላይ እየተከታተልኩኝ ግን ሰሚ አላገኘሁም። እኔ አንደኛ ትልቅ ሰው ነኝ፣ የሚገድፈ ስላላገኘው ቃሌ ስላልተሰማልኝ ተወስኖላታል እሷ። ኦኬ እሺ ማዘርዬ፣ አንድ ሰው በመኪና ተገጭቶ 200,000 ብር ለሰው ልጅ እንግዲህ 200,000 ብር ለሕክምና እንኳን አይበቃም። 200,000 ብር ለሰው ልጅ በመኪና ለተገጨ ሰው ምንም ይሁን ጉዳቱ ከባድም ይሁን ቀላል 200,000 ብር ብዙ ነው ብለው ያስባሉ? ማዘርዬ አላስብም። ከሰው ነፍስ ይሄንን አዲስ አበባ ሳማሳኪን ቤት ታሊያይን ወርቄን ያገባሁበትን ወርቄን ሁላ ሽጬ 100 ምናምን ሺህ ብር በልታለች። ያም አልቆጨኝም፣ ፈልጌው ነው እውነት እንዲወጣልኝ ብዬ ነው ዛድረስ ወሰድኳት። እሺ ግን በትክክል ባለመፈረዱ መወቀስ ያለበት ማን ነው? በትክክል ያልፈረደው ፍርድ ቤት ነው አይደል? ፍርድ ቤት በፍቺክ እኔ አልረካሁም፣ ፍቺክ ፍርድ ቤቱም ፍርድክ ትክክል አይደለም፣ በፍርድክ እኔ ደስተኛ አይደለሁም ከተባለ መከሰስ ያለበት ፍርድ ቤቱ ነው አይደል? ያንንም እያልኩ ይግባኝ እያልኩ እስከ ጠቅላይ ፍርድ ቤት ሄጃለሁ። አንደኛ እሺ፣ ጥቁር አንበሳ የሰጣት የሕክምና ማስረጃ የንግግር ችሎታ አላት። ሰውን ማሳመን ትችላለች። እንደምታያት ነው። አንደኛ የንግግር ችሎታ አላት። ሁለተኛ ከእርሶ ጠበቃ ጋር ሳይቀር ተሻረተች። ሶስተኛ ዳኞቹ በእጇ ናቸው አይደል? ዳኞቿ በእጇ መሆናቸውን አላውቅም። ሰው አላት ስላሉኝ ነው። እሺ ጥቁር አንበሳ
ጥቁር አንበሳ የሰጣት የሕክምና ማስረጃ ትክክል ነው ብለው ያምናሉ ወይስ ጥቁር አንበሳም የሰጣት ፎርጅሪ ወይም አይደለም? ብዬ እነሱ እንዳልገብቼ ተከራከሬ ተጨቃጭቄ ይሄን ይዘሽ ሂጂና ከዛ ደግሞ ሌላ ወረቀት ይዘሽ ነይ ብለውኝ ነው የመጣሁት። ስመጣ ግን የራሴ ጠበቃ አበላሸችብኝ። ስለዚህ ጥቁር አንበሳም የሰጣት የሕክምና ማስረጃ ትክክል አይደለም። እዛው ነግሬያቸዋለሁ ገብቼ ለዶክተሮቹ። ምን አሉ ዶክተሮቹ ሲነግሯቸው? ዶክተሮቹማ እንደገና ጥፊና ነይና እንደገና እናይልሻለን ብለውኝ ነው የተመለስኩት። ከዛም ወዲህ ሞክራቱኝ አልቻልኩም። አቅሜም ሁሉም ስላልቻልኩ ይቀርሻል። ስንት ሆስፒታል ታየች? ስንት ሆስፒታል ታየች? ኮሪያም ተመላልሻለሁ። ስለዚህ ጥቁር አንበሳም ኮሪያም እያለ ነው እንደውም ትቀልድ የነበረው። ስለዚህ ጥቁር አንበሳም ኮሪያም ሁሉም ሆስፒታሎች ትክክል አይደሉም። የሁሉም ሆስፒታሎች ውጤት ጥቁር አንበሳ እዚህ ደብዳቤ ሁላለኝ የተጻፈ ማዘርዬ እኔ የጠየቅኩት ጥቁር አንበሳም ኮሪያ ሆስፒታልም ሁለቱም ትክክለኛ ማስረጃ አልሰጡም። ሁለቱም ከኮሪያ እኮ አልመጣም። መጀመሪያ ራሷ ብቻዋን ነው ኮሪያ የተመረመረችው። እኔ እንደው ሀሰተኛ መሆኗን አቃጣፊ መሆኗን ውሸት ተናጋሪ መሆኗን ማስረጃ የውሸት ማቅረቧን እንድታውቁልኝ ነው የምፈልገው። በቃ ለአንቺ ስነግርሽ ህዝቡን ስለሚሰማ ተከታዮቻችሁ ሁላ እንዲሰማ አገር እንዲያውቃት ነው። እሺ ማዘርዬ እናመሰግናለን። እኔም አመሰግናለሁ። እሺ ማዘርዬ ማዘር ጨርሰዋል መናገር የሚፈልጉትን? ማዘርዬ ሌላ መናገር የሚፈልጉት ነገር አለ? ማዘር ሌላ በቃ ሀቁ ጀሚላይ ትናገር። እሺ ማዘር እናመሰግናለን። ማስረጃው ባሌ ነው። ይሄን ማስረጃውን እንትን ያለው እሱ አሜሪካን ነው ብላ ወደ እሷ ዙራ ነው ያም 500 ብር ብቻ የተከፈላል የከፈለችው። ያም እጄ ላይ ይገኛል እኮ እዚህ አላኩልሽም እንጂ የሀሰት ማስረጃ ማቅረቧ 500 ብር መቀጣቷ የወረዳ ፍርድ ቤት ደብዳቤው አለኝ እጄ ላይ ነግራኛለች ሰብለም። ስለዚህ ማዘርዬ ፍርድ ቤቱም ጥቁር አንበሳም መጠየቅ አለባቸው። ለምን ፎርጂድ የሕክምና ማስረጃ ሰጠ ጥቁር አንበሳ? ሁለተኛ ፍርድ ቤቱ ለምን በፎርጂድ የሕክምና ማስረጃ ፈረደ? እነዚህ መጠየቅ አለባቸው። 85 ከሰጣት በኋላ ሙሉ ጤነኛ ናት ብሏል ደሴ ሆስፒታል እኮ። መጠየቅ አለባቸው። በህግ ጠይቁ። ጥቁር አንበሳንም ፍርድ ቤቱንም በህግ ጠይቁ። ፍርድ ቤትንም እኮ መክሰስ ይቻላል። እኔ አልጠይቅም። በቃ ህዝብ እንዲሰማልኝ ብቻ ፈልጌ ነው እንጂ ከእሷ ምንም አገኛለሁ ብዬም አይደለም። እንደገና ሌላ ሆስፒታል ምንም ደግሞ አልጠይቅም። እና በቃ እኛ እንድናቅ ከሆነ እኛ አውቀናል። ማዘርዬ ይበቃኛል። በፊት የደከምኩት ይበቃኛል። እናመሰግናለን ማዘር። እኛ አውቀናል። እኛ እንድናቅ ከሆነ አውቀናል። ሌላ መጨመር የሚፈልጉት ነገር አለ? ነገር አልፈልግም። እሺ እናመሰግናለን። ሽምግልና ልጠይቃቸው ነበር። የሰብልዬ ወንድም ነኝና አንድ ሀሳብ ልናገር። እሺ ወንድምየው ተናገር። አዲስ ነገር የምንፈጥረው ነገር የለም። በዚህ ሰዓት በፍርድ ቤት ሂዶ ረጅም ጊዜ ክርክር ተደርጎ ነገሮች ይሰማል። ቆይ አንዴ ወንድምየው አንዴ ፈልጊው ነገር አለ ጀሚላ። አይኔ ትርጉም ቢያለ በተራ በተራ የነሱ ቤተሰብ ሲናገር ሀሎ ሀቡ ይሰማል። ጀሚላ ይሰማል። ምን እንጃ ወንድም ነው የገባው ይሰማል። እሱ ነው የገባው። ምን የነሱ ቤተሰብ ነው የገባው? ይሰማል። ኧረ ኔትወርክ ተቋረጠ። ይገርም ሀቡ ነገር ወይ ጀሚላ ማዘርን መጠየቅ የምትፈልገው ነገር አለ? ጠየቅ የምትፈልገው ነገር ካለ ችግር የለም። ግን ሀሳብን እሷ አንድ ሆና እናንተ ሶስት አይከብድም? እሷ አንድ ሰው ናት። አንድ ሰው ወክሏችሁ ቢያወራ ጥሩ ነው። እሷ አንድ ሰው ሆና እናንተ ሶስት፣ ሰብለ፣ ወንድም፣ እናት። ኢዚት ፌር? 3 ለ1 ፌር ነው አይደለም?
አንደኛ ሰብልዬ በጉዳዩ ላይ አልነበረችም፣ ሩቅ ነበረች የነበረችው። ገብቶሻል? እያንዳንዱን ነገር የምታውቀው ነገር የለም። ማዘር ደግሞ በአሁኑ ሰዓት ላይ ስኳር ያለ ገብቶሻል አይደለ? ብዙውን ነገር ስሜታዊ ሁናን የምትናገረው እና አንድ ነገር አቡዬ አንድ ጊዜ ልንገርሽ፣ ከነሱ ቤት ሰምተናል። አዎ ይቅርታ ግን አንቺ ጋር በመሀል ስለገባ ሁለቱን ሰማናቸው። ለአንቺ ክብርና ለአንቺ ብዬ እንጂ እኔ እነዚህ ሰዎች ለእኔ አቡዬ እየሰማንሽ ነው ጀሚላ፣ ይሰማል። እኛ ጋር ትሰሚያለሽ፣ አትቆራረጭም። እነዚህ ሰዎች የእኔ መዳን የሚያንገበግባቸው በጣም ከሚናገሩት እና ከሚሆኑት ሁኔታ እያየው ከአንድም ሁለት ሰው ሰምቻለሁ። ለአንቺ ክብር ብዬ ማለት ነው። በሚፈልጉት መንገድ መጠየቅ ይችላሉ። ከዚህ በኋላ ግን የእነሱን ፋሚሊ ደጋሚ የምሰማበት ምንም ምክንያት የለኝም። ይቅርታ አድርጊልኝ። ለእሷ ምዬላታለሁ። ያው ወላሂ አውፍ በይኝ ብለሽ ደውለሽ በስልክ ከጓደኛዬ ቤት ይቅርታ ጠይቃኛለች። አመታት በኋላ መታ ዛሬ ሚዲያ ላይ ከሳ ይሄን ተናግራለች። ሽምግልናውንም ደግሞ እናቲቱ አልፈልግም ብለው ማቋረጣቸውን ከአንድም ሁለት ጊዜ በአላህ ስም እምላለሁ። ምስክሮችም አሉ። ሽምግልናውን ያቋረጡት እነሱ እንጂ እኔ አይደለሁም። ጠበቃ አቃቢ ህግ ምናምን ለሚሉት ፎርጂድ ፌክ ጥቁር አንበሳ አሰራሽ ለሚሉት ደግሞ ወላሂ ልዓዚም የቀራሁት ቁርአን ይክዳይ። በቁርአን ነው የምምለው። አንድ ቦታ ላይ አንድ ነገር አላደረኩም። አንገቷ ላይ 8 ወር አንገቷ ላይ እንትን ለአንገት የሚደረገውን ታደርግ ነበር አልነበረም? እኔ አላየኋትም። ስለሱ ማቀው ነገር የለም። ወንድምሽ ራሱ እኮ ሰብለ አልነበረችም። ቆይ ሰብለ ተረጋጊ። ወንድምሽ ነው ምነግርሽ። እኔ እኮ ባልኖር ይነግሩኛል ሀቡዬ። እኔ ባልኖር እናቴ በወሬ ቦታው ላይ ሳትሆኚ አዳምጪ፣ እየተደማመጥን እናውራ። በወሬ ቦታው ላይ ሳትሆኚ አንቺ አረብ ሀገር ነበርሽ። ቦታው ላይ ሳትሆኚ ዛሬ ቆማ ስላየሻት፣ ዛሬ ደህና ሆና ስላየሻት 32 ዓመት ካልጋ አትነሳም ብሎ ነው በፊትም ቆማ ነው የምትሄደው። እሷ እኮ ነው የምልሽ፣ በፊትም ጤነኛ ነች። ግን እሷ እየተደገፈች ምን እያለች ፍርድ ቤቱን በማታለል ይሄን ብር ወስዳለች። አታላለች እኮ ነው የምልሽ። እንደገና ደግሞ በሆቴሉ ራሱ ለምን አትረጅም ሀቡ? ወረቀቱ ካንተ ጋር አለ። ሆቴሉን ራሱ ምን እንድንላት ነው የምትፈልጊው? ስለዚህ ይኸውልሽ ሰብለዬ፣ አሁን እኔ ምንም አንፈልግም ከሷ። ግን ህዝቡ ጀሚላን እንዲሰድባት እንፈልጋለን። አታላይ ናት፣ አጭበርባሪ ናት፣ ፍርድ ቤት አጭበርብራለች ብላችሁ ስደቡልኝ ነው። አልገባኝም። ምንድን ነው የምትፈልጊው? ኤግዛክትሊ ይህንን ነው የምፈልገው። ወይ ህዝቡ እውነቱን የእሷን እውነት እንዲያውቅ ነው የገባሁት እኔ ወደ አንቺ ጋር። ይቅርታ እንኳን ገጭታችሁ ጠየቅ ነበር። ስለምኑ ስለዳነች በመዳኔ ይቅርታ አድርጉልኝ ትበል ወይ ስለዳነች? እንዴ ስለዳነች እኮ አይደለም እኛ እየተናገርን ያለን እኮ ስለዳነች አይደለም። ከመጀመሪያውም ምንም ህመሟን በቃ ድናለች፣ ከጀመር ድናለች። አቡ ለምንድን ነው የእኛንስ እንትን ወረቀት እጅ ላይ ያለ ለምንድን ነው የእኛንስ ማታዩ? ቤቱ ይኸውልሽ ፍርድ ቤቱን ስላጭበረበረች ፍርድ ቤት ሄደሽ ለምን አትከሻትም እኮ ነው የእኔ ጥያቄ። አመንኩልሽ እኮ ፍርድ ቤቱን አጭበርበራለች። 200 ሺህ ብር አይገባትም። ለገጨናት ግጭት ለደረሰባት የነርቭ ችግር 200 ሺህ ብር በዝቶባታል፣ ብዙ ነው። ስለዚህ ፍርድ ቤቱ የፈረደው ፍርድ ትክክል አይደለም። ፍርድ ቤቱንማ እኮ በፊት እኛ ድሮም ቢሆን ፍርድ ቤቱን እንዳጭበረበረች እኮ እናት እየተናገረች ነው። ወረቀትም እያቀረበች ነው፣ ቪዲዮም ፍርድ ቤቱን ፈርቶ እሷን ከመናገር እያቀረበች ነው እኮ እናቴም፣ ግን በቃ ሰሚ አላገኘችም። ስለዚህ ባለመስማቱ አሁንም ፍርድ ቤቱ ነዋ ጥፋተኛ። እናትሽን ስላልሰማ እየነገረችው እቺ ልጅ አጭበርባሪ ናት እያለች ለፍርድ ቤት እየነገረችው ለምን በሁለት ሰው ለምን ጤነኛ ሁና ከተማ ውስጥ በሰላም እየሄደች እየተጓዘች እንዴት ነው አንድ ሰው እንደገና ፍርድ ቤት ስትሄድ በሁለት ሰው ተይዛ በዚህ በእጇና በእጇ ተይዛ ተደግፋ የምትገባው? ሌባ ስለሆነች አይደል? ሌባ ነች። አጭበርብራ ነው ይሄ የእናቴን እንትን ብላ ስንት 5 ዓመት ሙሉ ስታገራትታት የነበረው። እንዴ ሀቡ ምን ሆነሻል? 5 ዓመት ሙሉ እኮ ነው ለፍርድ ቤት ስታገራትታት የኖረችው። አንቺ ስለ ብሩ ነው እንዴ? ብሩንማ እድሜ ለኮምቦልቻ ህዝብ እሷ ሳትጠይቅ እናቴ እርዳታ ማንንም እርዱኝ ሳትል ነው እኛ ልጆችሽ አለን ብለው የኮምቦልቻ ህዝብ ራሱ ነው ሰብስቦ አምጥቶ የከፈለላት። ግን እናቴ ማንንም ሰው እርዱኝም ስጡኝም ብላም አታውቅም።
ግን እሷ ሌባ ስለሆነች ሴትዮዋ በሁለት ሰው እየተደገፈች ነበር ፍርድ ቤቱን ለማጭበርበር የምትገባው። ሀቡ ምን ሆነች ነው? የሰው ህመም ለምን አይገባሽም? የእናቴ ድካም የዘጠኝ ልጆች እናት ናት የኔ እናት። ለምንድን ነው የእናቴ ድካም 5 ዓመት ሙሉ እስከ አዲስ አበባ ድረስ እሷን ስትንከራተት የነበረው? አጭበርብራ ራሱ የሆቴል ወረቀት ያወጣችው ይሄስ አይታይም? ለምን ህዝብ ለምን ሀቁን አይናገርም? ጀሚላ ጎበዝ ናት። ጀሚላ ጀግና ናት። ጀሚላ ምን ላይ ነው ጀግንነቷ? የልጆቿን አባት የምትከስ ሴት ናት እኮ ጀሚላ ማለት። የረከሰች ለገንዘብ ስትል የምትሞት ሴት ናት። ማን እንደላከሽ አሁን አመለጠሽ? ለምን ያመልጠኛ? እኔ ልጁንም አላውቀውም ሲጀመር። እኔ እዛ ሀገር ላይ ከወጣሁ 23 ዓመቴ ነው ሀቡዬ። ከዛ ሀገር ከወጣሁ እኔ 23 ዓመቴ ነው። ስለ ጀሚላም ባል አላውቅም፣ እሱንም አላውቅም፣ ስሙንም አላውቅም፣ ልጆቿንም አላውቅም ሲጀምር ማለት ነው። 23 ዓመቴ ነው ከኮምቦልቻ ከወጣሁ። እኔ ትላንትና የመጣው ሰው አይደለሁም። ከሱ ጋር ምን ያገናኘኛል? አንቺ ቤት ሳያት ተናደድኩ ገባሁ እንጂ ስለሱ ምንም የማውቀው ነገር የለም። ግን እሷን ነፃ ለማውጣት የምትሞክሪው ነገር ያናድዳል ሀቡ። አንቺ እኮ እንደዚህ ሰው አይደለሽም። ወረቀቱ በእጅሽ አሳስታ የሆቴል ፎርጆድ ወረቀት በእጅሽ ላይ ያለ ልኬልሻለሁ እኮ የሆቴሉን አጭበርብራ ልኬልሻለሁ እኮ። እንግዲህ እየተደማመጠ እኔ ሳዳምጥሽ አንቺ አታዳምጪኛለሽ። ወደሽ ሳይሆን በግድሻው ሚዩት አድርጌሻለሁ። አንደኛ ከ9 ዓመት በኋላ ቆማ ስላየሻት 200 ሺህ ብር ከህዝብ ለተሰበሰበ ከኪስሽ ላልወጣ ተንገብግበሽ በጤና ስላየሻት ቀንተሽ ልትከሻት መጣሽ። በጤና አይደለም ስለሆነ አይደለም፣ ስለ ገንዘብ አይደለም የምናወራው፣ ስለ 5 ዓመት የአንድ የዘጠኝ እያዳመጥሽ ትጨርስ ነው የምታወሪው። እኔ 5 ዓመት ብሎ ስለተከራተታቸው ሰብለ አዳምጪ፣ ስጨርስ ታወሪያለሽ። እድሉ ሰጥሻለሁ። እኔ አልነቅልሽም። ስለዚህ ከ9 ዓመት በኋላ ምንም አናገኝም። እኛ ግን ህዝቡ እንዲጠላት ስለምንፈልግ ህዝቡ እንዲያውቅ ስለምንፈልግ ብለሽ መጣሽ። እሺ ብዬ እድሉን ሰጠውሽ። በጣም ጥሩ። አንደኛ ፎርጅድ ወረቀት ይኸውልሽ፣ እኔ ነጥብ ይዛለሁ። እያዳመጥኩሽ ረጅም ሰዓት ሚዩት አድርጌ ሳዳምጥሽ ነበር። አንደኛ ፎርጅድ ወረቀት ማስረጃ ለፍርድ ቤት አቅርባለች ለሚለው ጥያቄ ፎርጅድ ወረቀትን ተቀብሎ የፈረደ ፍርድ ቤት ፎርጂድ ወረቀቱ እውነት ከሆነ ፎርጂድ ወረቀት ተቀብሎ የፈረደ ፍርድ ቤት መጠየቅ ሲገባ ለምንድን ነው አንዲት ሴት ግለሰብ ዛሬ የዛሬ 9 ዓመት የተፈጠረ ጉዳይ ስጨርስ ነው የምትመልሺልኝ? ጥያቄ አላለቀም። ጥያቄን አንብቤ ስጨርስ እኔ ሚዩት አደርጋለሁ፣ አፌን እዘጋለሁ፣ አንቺ ትመልሽልኛለሽ። ኦኬ፣ ያ ነው ፌር ማለት ያ ነው። እኔ ደግሞ አንቺ ስታወሪ ያላቋርጥሽ ሚዩት አደርጋለሁ። ሰብለ አንደኛ ጥያቄ ፎርጂድ ወረቀት ጀሚላ የዛሬ 9 ዓመት የእናቴ መኪና ገጭቷት የእናቴ ሚኒባስ ገጭቷት ለፍርድ ቤት ያቀረበችው ፎርጂድ ወረቀት ነው። የደረሰባት ጉዳት ያን ያህል አልነበረም። 200 ሺህ ብር አይገባውም ነበር። ግን በፎርጂድ ወረቀት ፍርድ ቤቱን አታላ ፍርድ ቤት ለእሷ ፈረደ ከተባለ አንደኛ መጠየቅ ያለበት ፍርድ ቤቱ ነው። ለምን? በፎርጂድ ወረቀት በመፍረዱ። ኦኬ። ሁለተኛ ፎርጂድ ወረቀት በመስጠቱ ሆስፒታሉ ነው መጠየቅ ያለበት። ሁሉም ምንድን ነው ይሄ ኪውባን ሆስፒታልም ጥቁር አንበሳ ሆስፒታልም ሁሉም ፎርጂድ ሰጠ ከተባለ እያንዳንዱ ፎርጂድ ሰጠ የሚባለው ሆስፒታል ነው መጠየቅ ያለበት። ሁለተኛ እናቴ ቪዲዮ ጀሚላን ቀርጻ ጀሚላ በእግሯ ቆማ መሄድ እንደምትችል ቪዲዮ አምጥታ ለፍርድ ቤቱ ስታቀርብ ፍርድ ቤቱ ቪዲዮን ሊያይላት ፈቃደኛ አልሆነም ከተባለ መጠየቅ አሁንም ለምን አታይም፣ ለምን እኩል አትፈርድም ተብሎ መጠየቅ ያለበት ፍርድ ቤቱ ነው። ኦኬ። ሶስተኛ ብሩ ከህዝብ ከሆነ የተሰበሰበው ራስሽ ነሽ፣ ከኮምቦልቻ ህዝብ ነው 200 ሺህ ብር ተሰብስቦ የተሰጣት ከተባለ ከኪሳችሁ ላልወጣ ነገር ከህዝብ አንድ ሰው ተጎዳ፣ በመኪና አደጋ ተገጨ፣ ምንም ይሁን ጉዳቱ ስራ ፈቶ ቤት ተቀመጠ፣ ለሰው ስራ ለፈታ ሰው እንኳን እርዳታ ህዝብ አዋጥቶ ይረዳል። ከህዝብ ተሰብስቦ ለተሰጠ ገንዘብ ለምን ይሄ ሁሉ መንገብገብ አስፈለገ? የተሰጠው ከህዝብ ነው፣ ከእናንተ ኪስ አልወጣም። ህዝብን የከፈለላችሁ ያንን 200 ሺህ ለምን? ጥያቄውን በደንብ ይዘሽ አንድ ላይ ትመልሽኛሽ ሙት ስለማረግ። አራተኛ በሽምግልና ስትጠየቅ እምቢ ያለች ብለሻል። ግን እናትሽ ናቸው አይደል? በሽምግልና ሲጠይቁ በሽምግልና አልፈልግም ያሉት እልህ ስለተጋቡ። እሺ አንቺ ደውለሽ ይቅርታ ጠይቀሻት የተለያየ ሚስጥር ነገረሻት። ያንን ሚስጥር ስታወራ እዚህ ጋር ነርቨስ ሆነሽ ላልተፈጠረ ነገር የሰው ልጅ ነርቨስ አይሆንም። እኔ ያልተፈጠረ ነገር ሲወራ እስቃለሁ። ስለማን ነው? እኔ ሀቢባ እኔ ብዬ እስቃለሁ፣ ይገርመኛል እንጂ አልናደድም። ቢካዝ ዛት ኢዝ ናት ማይ ሪል ላይፍ። ሶ እነዚህ 5 ጥያቄዎች አሁን እኔ የሚውት አደርጋለን። አንቺ 1 ባይ 1 አስረጅ። ቴንክ ዩ። እሺ ሀቡ
በመጀመሪያ ስለ ገንዘብ አይደለም እኛ እዚህ እያወራን ያለ ነው፣ ወይ ገንዘብ ወስዳለች ትክፈለን ሳይሆን እያልን ያለ ነው። ሆቴል ራሱ ያረፈችበትን እናቴ የከፈለችበት ቢል አለ። ቢሉን በፎርጅድ አሰርታ እንዳመጣችው በፖሊስ ተጣርቶ ሆቴሉም ደግሞ ይሄን ቢል እኔ አልሰጠኋት እንትንም ግብር አልከፍኩበትም ትክክል አይደለም ተብሎ ተቀጣለች። ለምን? እሷ ፎርጅድ አሰርታ ስላመጣች ማለት ነው ቢሉን። ይሄ ራሱ አንድ ማስረጃ ነው፣ እጅሽ ላይ ያለ ማስረጃው ማለት ነው። ማህተም የተመታበት ሁሉ አለ። ይሄ ባለበት ሁኔታ ጀሚላ ፎርጅድ አታሰራም ብለሽ ማመኑ ራሱ የሚገርም ነው። እኔ በጣም ነው ማምንሽ፣ በጣም ነው ማከብርሽ አብዬ ማለት ነው። ፎርጂድ እንዳላሰራች አላመንኩም። ፎርጂድ ልታሰራ ትችላለች፣ ፎርጂድ ልታሰራ ትችላለች። ለዚህ ግን መጠየቅ ያለበት ማን ነው? ፎርጂድ የሰጠው ሆስፒታል እኮ ሰብዬ ፎርጂድ ይሁን ኦሪጂናል ማነው ማጣራት? የማን ስራ ነው? አንድ የሕክምና ማስረጃ አምጥቼ ለአንድ የመንግስት ተቋም ሳቀርብለት ፎርጂድ ነው ኦሪጂናል ነው የማጣራት ኃላፊነት የማን ነው? አብዬ ይኸውልሽ አንድ ሰው አንድ በቃ ከመንግስት ጋር የሚያገናኝሽ ነገር አለ እና ያን ነገር ስታረጊ መንግስት ደግሞ አጥጋቢ ነገር ካልሰጠሽ ወዴት ትሄጃለሽ? ከሀገርሽ ወጥተሽ ሄደሽ አትከሽው። መንግስትን እንዲህ አድርጎኛል ብለሽ ትከሻለሽ? እንዲ አቡ አትከሽም። መንግስትም ደግሞ ላመነበት መንግስትን አልከሰው ቆያ እዚህ ጋር እያስተካከለ እንድልኝ መንግስትን የመክሰስ አቅም ስለሌለኝ የመንግስትን እልህ አህያውን ፈርቶ ዳውላውን መንግስትን ስለማልችለው መንግስት የፈረደው ትክክል አይደለም ስል ፍርድ ቤቱን አቅም ስለሌለኝ የፍርድ ቤቱን እልህ ግለሰብ ላይ ወጣዋለሁ። ኢዝ ኢት ፌር? ሀቡዬ መጥቻለሁ። ኔትወርኩ ነው። እሺ ሀቡዬ፣ አንድ ሰው በቃ እንግዲህ ከሀገሩ ወጥቶ ሌላ መንግስት ላይ መንግስትን አይከስም ብዬሻለሁ። ግን አጣርቶ ደግሞ ይሄን ወረቀት አሁን እጅ ወደ አንቺ የላኩትን ወረቀት የሆቴሉን መንግስት አጣርቶ ቀጥቷታል። ፎርጅት ስላሰራች ተቀጣበታለች በመንግስት ደረጃ ማለት ነው። ይሄ ራሱ ለአንቺ አንድ ማስረጃ ነው። ሴት ልጅቷ ምን አይነት ሴት እንደሆነች የመንግስትን ተይ ወደ ጎን። በቃ መንግስት አልሰማ ካለ ወጥተን ሌላ ሀገር መንግስት ጋር አይከሰስም። ምን ማድረግ ትችላለች? ከአቅም በላይ ነዋ። ብዙ ነገሮች አንቺ ቤት የሚመጡት የሰው ልጅ ከአቅም በላይ ሲሆን ነው የሚመጡት አይደል? ወደ አንቺ ጋር እኛም ከአቅማችን በላይ ስለሆነ በቃ ምንም ማድረግ አይቻልም። ለፈጣሪ ሰተሽ ምትኳል ምንም ማድረግ አይቻልም። ግን ሀቡዬ የሆቴሉ ወረቀት ራሱ ይሄ ፎርጅድ ያሰራችው ራሱ የማነው ስሟ የጀሚላን ጥፋት የሚያመላክት ነው። ብዙ ጥፋቶች እንዳሏት ይሄንን እንድትረጂ ነው ከሀቡ አንቺን የምፈልገው። ይሄንን ነው እንድትረጂ፣ ህዝቡ እንዲረዳ የምፈልገው። አንድ ፎርጅድ ያሰራ ሰው 2-3 ፎርጅድ ደግሞ ሌላ ነገር ያሰራል። ይሄን ብለሽ መገመት አይጠፋሽም ሀቡ። የሆቴሉን ቴንኪው መጣሽ። የሆቴሉን ፎርጂድ እንዳሰራችሁላ የጥቁር አንበሳውንና የእንትኑን የሕክምና ማስረጃውን ፎርጂድ በማሰራቷ እሱንስ ለምን ፎርጂድ ከሆነ እንደ ሆቴሉ አልተቀጣችበትም? ለምን አላስጠየቃችኋትም? የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ፣ ልጨርስ። የሆቴሉ ፎርጂድ መሆኑን ማረጋገጥ ችላችሁ ፍርድ አለ ማለት ነው። አየሽ፣ ፍርድ ባይኖር ኖሮ የሆቴሉ ፌክ መሆኑን አረጋግጣችሁ አስቀጣችኋት። ስለዚህ የሆቴሉ ፌክ መሆኑን አረጋግጣችሁ እንዳስቀጣችኋት የህክምና ማስረጃውንስ ፌክ መሆኑን አረጋግጣችሁ በህግ ለምን አላስጠይቃ? ለዚህኛው ፍርድ ካለ ለዚህኛው ለምን የለም? ይኸውልሽ በራስሽ እንትን ነው እየመጣሁልሽ ያለሁት። የአንድ ሰው የሆቴል አዳምጠሽ ነው የምትመልሺልኝ። አንድ ሰው የሆቴልን ደረሰኝ ፌክ ማሰራት ከቻለ የሆስፒታልንም ማሰራት ይችላል ካልን እናንተ ደግሞ በሆቴሉ ፌክነት ከተፈረደላችሁ ፌክ ነው ተብሎ ቅጣት ከተቀጣላችሁ ለምን የሆስፒታሉ ፌክ ነው ተብሎ ቅጣት አልተቀጣላችሁም? እውነት ፌክ ከሆነ ይሄን መልሽ። ሚዩት ነሽ ማሬ። ሀቡዬ የሆስፒታሉ ማለት ነው የሆስፒታሉን
እናቴ በድጋሚ ይታይልኝ በዚህ ወረቀት በመጣ ወረቀት እምነት የለኝም ብላ እኮ ጠይቃለች። ዝም እኮ አልተባለም። ይሄ ራሱ ማለት ነው ዝም አልተባለም። እንደዛ ብላ ስጠይቅ ለሁለተኛ ጊዜ ተመርምራ ወረቀቱ እንዲሰጣት በሚባልበት ሰዓት ወይ የሆነ ምክንያት ታበዛለች ወይ ምናምን እንደዛ በቃ ትሄዳለች እኮ እስከ አዲስ አበባ ድረስ ታቀርባለች ወይ አትመጣም ለሁለተኛው ምርመራ በቃ እንደዚህ እያለች ማለት ነው። በዛው ፍርድ ቤቱ ለሁለተኛ ምርመራ ይቅረብልኝ ብሎ ሁለተኛ ምርመራ ሳይቀርብለት የጠየቀው ሳይቀርብለት ፈረደ ፍርድ ቤቱ። ይፈርዳሉ በዛ። ስለዚህ ፍርድ ቤቱ መከሰስ ያለበት ሁለተኛ ማስረጃ ጠይቆ ሳይቀርብለት ያለ ማስረጃ ከፈረደ ለዚህ ነው እኮ ቅልቦች ቢመጣ በጣም ብዙ ነገር እሱ በእንትን ስለሚያውቅ አሁን ራሱ እሷ ማለት ነው በጦርነት በነበረበት ሰዓት በሀገራችን ላይ ከጦርነቱ በኋላ ሰዎች ምን አደረጋለሁ እያለች ቪዲዮ ትለቅ ነበር። እኔ አይ ነበር ያኔ ማለት ነው። ያኔ ራሱ ኮሜንት ላይ ምናምን እሰጣለሁ ኮሜንት እና አሁን አንቺ እስከ 60 ዓመት ድረስ ክፈሉኝ ብለሽ አልሰራም ያልሽው ሰው አሁን ደግሞ ሚዲያ ላይ ወጣሽ። ጥሩ ነው የሚለው ወረቀቱ 32 ነው የሚለው ከእድሜዋ እስከ 60 ዓመት ያኔ ስትካሰስ 28 ዓመቷ ነው እና እስከ 60 ዓመት እስከሚሞላት ድረስ ስለዚህ 32 እያለ ከፈላት ቤት 32 ወረቀቱ ላይ ያነበብኩት እስከ 32 ዓመቷ ድረስ ጤንነቷ ተመልሶ ስራ ላይ መዋል ስለማትችል 32 ዓመታት እኮ 32 ዓመታት 60 ሚሊዮን ታዩና 32 ዓመታት አልጋ ላይ ስለምትውል ሰርታ መብላት ለ32 ዓመታት ሰርታ መብላት ስለማትችል ለ32 ዓመታት አንዴ ቆይ እየተደማመጥን ሰብልዬ ህዝቡም እንዲገባው ለ32 ዓመታት ሰርታ ፍርድ ቤቱ 32 ዓመት የምትኖርበትን 200 ሺህ ብር ፈረደላት። 32 ዓመት ፈጣሪ ደግሞ እንደ ዶክተር አልሆነምና ይኸውላችሁ ፈጣሪ ደግሞ እንደ ዶክተር አልሆነምና 32 ዓመታት ያልጋ ቁራኛ ያልሆነች የምች ልጅ በጊዜ ዳነች፣ በአጭር ጊዜ ዳነች። ለምን ዳነች? ይህን ማንም መጠየቅ ያለብን መጠየቅ ያለብን ፈጣሪ ነው። ለምን 32 ዓመት አልጋ ላይ ሳታቆይ አዳንካት? ለምን በአጭሩ አዳንካት ብለን አንደኛ ፈጣሪን እንጠይቃለን። ሁለተኛ ፍርድ ቤቱ ለምን በፎርጅድ የሕክምና ማስረጃ ፎርጅድ ነው ከተባለ ለምን በፎርጅድ የሕክምና ማስረጃ ሳታጣራ ፈረድክ ብለን ፍርድ ቤቱ መጠየቅ አለብን አይደል? ሶስተኛ ፎርጅድ የሕክምና ወረቀት የሰጣት ጥቁር አንበሳ ነው ከተባለ ጥቁር አንበሳ መጠየቅ አለበት። ትክክለኛው ነገር ይሄ ነው አይደል? አሁን ያንቺ ተራ ነው ሰብል። ሀቡዬ ስለ ፍርድ ቤቱ ብቻ አይደለም አንቺ አሁን ማሰብ ያለብሽ። እሷ የምታረጋቸው ነገሮች ፍርድ ቤት ስትመጣ ተደግፋ በሰው በቃ የታመመ ሰው መስላ ስለምትመጣ ፍርድ ቤቱ ያዝናል። ወደ እሷ ነው እንትን የሚለው። ለዛ ነው በአንድ አቋም ራሱ ሲፈርደው የነበሩት። እንደዛ እኮ ነው ሀቡ የምትመጣው ፍርድ ቤት በሁለት ሰው ተይዛ ነው የምትመጣው። ከምሬ እኮ ነው የምነግርሽ። ለዚህ እኮ ነው ፍርድ ቤቱ መጠየቅ አለበት የምልሽ። እንዴት በስሜት ይፈርዳል ፍርድ ቤቱ? ተደግፋ ስለመጣች ብቻ እንዴት ይፈርድላታል? ፍርድ ቤት መፍረድ ያለበት በሕክምና ማስረጃ ነው። እንዴት በፎርጅድ የሕክምና ማስረጃ ይፈርዳል? እንዴትስ ተደግፋ ስለመጣች ብቻ ልቡ ራርቶ አዝኖ ፍርድ ቤት ሰው ነው እንዴ? ፍርድ ቤት እኮ ከስሜት መውጣት አለበት አይደል? በስሜት እንዴት ይፈርዳል ብለን እኮ መጠየቅ ያለብን እኮ ፍርድ ቤቱን ነው እንጂ ይህችን ግለሰብ አይደለም አይደል? ፍርድ ቤቱ በመሸወዱ መጠየቅ አለበት። ተሸውዶ ከሆነ ስራውን በአግባቡ ባለመስራቱ መጠየቅ አለበት አይደል? አንቺ ምን ትያለሽ? እኔ ማለት ነው ጦርነቱ በኋላ ሰዎችን እረዳለሁ ምናምን እያለች ቪዲዮ ትለቅ ነበር። ያኔ ራሱ በጣም ጤነኛ ነች። ያኔ ሳይቆይ ማለት ነው ከተፈረደ የመጨረሻው ከፍርድ በኋላ ቪዲዮ እንትን ላይ ወጣች፣ ሶሻል ሚዲያ ላይ ወጣች እና ያኔም ጤነኛ ነች ነው እኔ እያልኩሽ ያለሁት። ያንን ነው ያልተግባባ ነው እዛ ላይ ነው ስለ ብሩ መከፈል ምናምን ሳይሆን ጤነኛ ሁና ነው ያናገር ለማግኘት ብላ እድሉን ብቻ ስላገኘች እድሉን ተጠቅማ እንደዛ እናቴን ያንከራተተቻት እንጂ ስለ ብሩ ምናምን እኮ አይደለም ሀቡዬ። ይህን ስለወሰደች ሳይሆን አንቺ ቤት በሚሊዮን የሚቆጠር ነው ሰውን ለማዳን ህዝብ የሚከፍለው መስዋዕትነት አይደል?